አለቅሳለሁ ታፈቅሪያለሽ እየጠጣሁ ነው እኔ ልጋብዝሽ አልኳት እኔ ያንተ ንክ ሚስት ነኝ ግን እኔን ያገቡት ሙሉ ቤተሰብ ናቸው ትዳር የሚፈርሰው በባል ቤተሰብ ነው አብዛኛው እናቴ እኔ ብሞት እንኳን ለልጄ ስጡልኝ ብላ የሰጠችው ቃ እንኳን አልደረሰኝም 18 ጊዜ ነው ኦፕሬሽን ተሰራው የጠበቅኳቸው ሰዎች የሉም ቀጥታ ለእግዚአብሔር ደብዳቤ አስቸኳይ ነው የጻፍኩት ቢሞቴት እንኳን እንደመቀብርበት የሌለኝ ሴት ነኝ እርጅኝ ያልኩት ለእግዚአብሔር ደብዳቤ ጻፍሹ እያለ ነው ፍለጋው የ6 ወር እርጉዞኝ ወንድሜ በርግጫ ረግጦ ጥሎኛል ወንድሜው አስቀየምኩ ደግሞ ይቅርታ በእግሩ ላይ ወደኩኝ ጥሎኝ ደዛው ተመረከኩበት ማንንም ሰው በልጁ አይፈተን ማን ያዘዋል እያየሁት የለም እቺ እንደዚህ የሰኳት ነገር ቀሰቀሰችብኝሽ ማርያምን እኔ አይገባኝም በሰዓቱ በቃ ከዛ በኋላ ነው ሰው የጠላው ተነቱን ተጠይቀኝሽ እግዚአብሔርን በደየዋለሁ ምን ብለሽ ይህንን እንተንፍስ ወደ እናንተ ያቀረበው DMC Real Estate ነው ቤት ለመግዛት ኢትዮጵያ ውስጥ እንደዚህ ዘመን እጅግ በጣም ምርጥ አማራጭን የያዘ ዘመን የለም እዚህ ጋር በመናስቀምጠው ስልክ እየደወላችሁ የDMC ሳይቶችን ማየትና እንዲሁም ደግሞ ሰሞኑን ያስቀመጡትን ቅናሽ ማየት ትችላላችሁ እናመሰግናለን እንኳን ደህና መጣሽ ምህረት በጣም ነው ያማረብሽ ከመጀመሪያው ቀረጻ በኋላ ብዙ ሴቶችን ነበር ያነቃቃሽው ብዙ ሰዎች ባንቺ ውስጥ ብርሃንን አይተዋል ኮሜንቱን ማንበሽው ከሆነ ጀግና ነሽ ጎበዝ ነሽ ቆራጥ ነሽ አራያችን ነሽ ብለው ኮሜንት አድርገው ነበር ከቀረጻው በኋላ ሰው ደስ ይላል አይደለ እንዲሁም ኦፍ ካሜራ ስናወራ ሰው የሚያፈቅረኝ አይመስለኝም ብቻዬን ስላደኩኝ ቀረጻው በኋላ ግን የሰው ፍቅር አየዋልሽ ያው የእውነቴን ነው ብቻህን ስትኖር ሰው የሚወድቅ አይመስልህ በተለይ ደግሞ በእናቴ ሞት የተነሳ ነው እሱ ነገር የተፈጠረው በነበራት ሰዓት ብዙ ሰው ነበር ቤታችን ስታጣና ሃይማኖቷን ስትቀይር ግን ሰው ሸሻት ፕሮቴስታንት ሆና ነው የሞተችው እሷ ከሞተች በኋላ የት ናቸው ወዴት ናቸው ያሉ ሰዎች የሉ ቤተሰብን አንስቶ ችግርን ችግር አርገን ያልተለያየ ነው እህት ወንድም ነን ጎረቤት ግን ሁለት ሰው ውጪ ወይዘሮ ማርታ በጣም አመሰግናለሁ አጋጣሚውን ስላገኘው አድግ ያለው የልጆች እናት ሆኛለሁ ምሬነው ሌላስ ከማርታውጪስ ወይዘሮ ፀሐይ ዋህ እንኳን ደስ አለሽ አመሰግንሻለሁ የፈራሹ ሁሉ እኔ ውስጥ አልሆነም ፈትለን እንደሆን ስላረገች ስትመታኝና ደድባት ነበር ስላልወለደች በተለይ ፀሐይ ይመቱሽ ነበር አዎ እንድትገሪ ማለት ነው አዎ ከዛም በመስኮት ገብቼ ቤቷ ገብቼ የሰራችውን በልቼ ምን ብዬ ሳታይኝ ወጣለሁ አይጧ መተበልታ ሄዳለች ብላ ትስቃለች እና አመሰግናለሁ ይሄን እድል ድጋሚ ማግኘት ስለማልችል ነው ፀሐይ ጋሻ ሰፋ ለቤቷ አመሰግናለሁ እነሱ ነበሩ ስለዚህ ፍቅር የሰጡሽ ከዛ ውጪ ግን ፍቅር የሰጠሽ አልነበረ ማንንም የጠበቅኳቸው ሰዎች የሉም እናቴ እኔ ብሞት እንኳን ለልጄ ስጡልኝ ብላ የሰጠችው ቃ እንኳን አልደረሰኝም ምንም ውሸት አይደለም እናትሽ ምን ነበር ለልጄ ስጡልኝ ያለችው ቬሎ የሚባል እጅ ስራና ፀሐይ ገባት ሳይ ሁሉ ያለቅሳለሁ ነገራችን ላይ እሱን ነገር ውድ ነገር ነው ውድ አይደለም ግን እኔ ማሰራት አልፈልግም እሷ ሰጣኝ ስለነበረ ልጄ እኔ ስኖር እግዚአብሔር እድሜ ከሰጠኝ እኔ ስታገባ ሰጣታለሁ እኔ ከሌለው ግን ስጪልኝ ብላ ወይዘሮ እንትና ለሷ ሰጣታለች እናትሽ አዎ ከዛ ትልቅ ሆኜ ቤቷ ሲሄድ አድርጋው አየሁኝ በቃ ከዛ በኋላ ነው ሰው የጠላው ተነቱን ብትጠይቀኝሽ ማለት በቃ ውስጥን ይጎዳሃል ከዛም ብዙን ጊዜ ለወይዘሮ ፀሐይ ነግራት ነበር ከአርባ ምንጭም ስመጣ ውጪ ከዚህ ቤት ብላ ታባረኛለች ጠይቂልኝ ስላት ማለት ነው በቃ የቆየ ታሪክ ነው አልፏል እኔ ያለው እቃው ሄዷል ግን አሁን በጣም ሰው ይወደኛል ይፈልጉኛል ታውቃለህ በእውነት እንዴት ነው ራይዝ ያደርግሽ ምክንያቱም በችግር ውስጥ ያደግን ሰዎች የሚወዱን አይመስለንም ግን አንቺ ሰው እንደሚወድሽ እንዴት ነው ልታውቂ ቻልሽ ይህንን እንተንፍስ ወደ እናንተ ያቀረበው DMC Real Estate ነው ቤት ለመግዛት ኢትዮጵያ ውስጥ እንደዚህ ዘመን እጅግ በጣም ምርጥ አማራጭን የያዘ ዘመን የለም እዚህ ጋር በመናስቀምጠው ስልክ እየደወላችሁ የDMC ሳይቶችን ማየትና እንዲሁም ደግሞ ሰሞኑን ያስቀመጡትን ቅናሽ ማየት ትችላላችሁ እናመሰግናለን ታክሲ ውስጥ ትልቅ እናት ተነስተው አስቀመጡ አራተ የእውነት ቪዲዮሽን አይተውት ህፃናትም ማናዘው ላይ የነው አንቺን ነው አይደል ምናምን ነገር በተለይ አዳማ እዚህ እንኳን ብዙ ስለማልመጣ አዳማ በቃ ቡና ቦታ መስራት ቦታ ትፈልጊያለሽ ልስጥሽ አመት ባል ከልጆችሽ ጋር እንዳይከፋሽ እኔ ቤት ትመጫለሽ ስልኬቶ ከውጪ ይደወላል ከውጪ ምናምን ነገር ምንም ይሰማሽ እንደዛ ሲሆን አለቅሳለሁ
እግዚአብሔርን በድየዋለሁ። ምን ብለሽ? እኔን ከሰው ተፈጥሬ አንድ ሰው እንኳን ህይወት ውስጥ የሚወደኝ ሰው እንዴት ይጠፋል አይዞሽ የሚለኝ? እኔ ምድር ላይ ከተፈጠሩ ሰዎች በሙሉ ምን አይነት የተለየ ኃጢአት ብሰራ ነው በእግዚአብሔርን አማርያቃለሁ? እንደ ሰው ነው እግዚአብሔርን ማወራው ብለሽ ነበር? ተሳብያለሁ። ቀጥታ ወይ በቃ ቀጥታ እኔን ምታኝና በቃ እንትን በላይ የሆነ አባት ልጁ እንደሚመታ ይላል እንደዛ አርገኝና ማርያም ቤተክርስቲያን እጄ አዳማ ማለት ነው። በቃ ቀጥታ እኔን ምታኝና እኔን ቅጣኝ። ግን ልጆቼ ሲቸገሩ አሳይተ እንዳትቀጣኝ። እናቶች ልጆች ሲቸገሩ የሚፈጥረው ስሜት ምን አይነት ነው? ይከብዳል የእውነት። በተለይ የአንድ ቀኗ ችግር ልጄ ታማ ያየኋት እሷ ትደግልኝ ልጄ ለኔ ምን አሟት ነበር? አስማላት እንደ ጉንፋን ይጀምራታል ያፍናታል። ለሆነ ሰው ደወልኩኝ ስሙን አልነግርህም የራሳችን ሰው ነውና ብር ላክልኝ ልጄ ታማለች አልኩት። ከፈለግሽ አንቺ እንጦሮጦስ ከነ ልጅሽ መግባት ትችያለሽ ከማክቤል ጋራ ማለት ነው። እሷን ግን ወደ 40 ምንጭ ላኪያት አለኛ ግለሰብ ማለት ነው። ስልኩን ዘጋው። ግን በሚያጋጥመኝ ነገሮች ሁሉ እግዚአብሔር ለአንድ ደቂቃ ትቶኝ ያውቅ። ከዛን የሆነ መላ ያዘጋጅልኛል እግዚአብሔር። ትቶሽ ያውቅም ምንም አንድ ሰከንድ አልኩክ። እንደኔም ደግሞ የሚያስታውሰው ሰውም ያለም አይመስለኝም። እግዚአብሔርን ያስታውስሻል በጣም። ግን ታዲያ የከፋኝ ቀን በተለይ ልጆቼን ያሉ ቀን ግብግብ ነው። ትጫዋለሽ ትሟገቻለሽ እንዳያውቁ። ከዛን የሆነ ሙስሊም ሰውዬ ነው አላቀውም። ድሬዳዋ ህዝብ ኑሩ እናንተ በሰላም ረሃናቸው መኖር ያለባቸው ህዝቦች ናቸው ልንገርክ በግልጽ አማርኛ። ንጹህ ሰው እኔ እናንተ ሄደን ልንግባባ የማንችል ንጹህ ሰዎች። ምክንያቱም በጣም እኔ ተንኮለኛ ነኝ አጥያተኛም ነኝ። እነዚህ ሰዎች ግን መኖርን ብቻ የሚያውቁ ሰዎች ናቸው ነገራችን ላይ። እና ምን ሆነሽ ነው የኔ ልጅ የከፋሽ አለኝ። ይታቀኛለህ አልኩት። ወላሂ አላቀሽም ነው ያለኝ። ልጄ ታማብኛለች አልኩት። እዛን ይዞኝ ሄደ። ደውለህ ማረጋገጥ ትችላለህ ቤቴ እንሂድ አልኩት። ምክንያቱም ብር ብትቀበል ሰው ማጭበርበር ነው የሚመስለው። እንሂድና ልጅቷን አይተህ ካልኩ ምክንያቱም ብዙ ገንዘብ ብትጠየቅ እሳሱ እዛ ጋር የሚሰጠኝ ካልበቃኝ ሰው ይዞሽ ቤቴርኩኝ ሳቢያ ነበር ተከራይቼ የምኖረው። ከዛ ሲሄድ እውነትም ጻናው ፍንፍን ብላለች። ያዥ ያለኝ ከሚና ወሰደ መድኃኒት ገዛ ምን አለ እናልፈዋለን እሺ ወላሂ እናልፈዋለን እሺ ያለኝ ነው። ይታቀኛል ግን እግዚአብሔር ነው እዛ ጋር እናልፈዋለን አይዞሽ ብሎ ብርታትን ሰጥቶኝ ሰይጣንን አባሮ እኔን አስደስቶ ይሄዳል። ለምን አትሞትም እነሱን ችግር ከምታይ? ልጄ አንዴ ወደቀብኝና 5 ዓመት ልጅ ሆኖ በጣም ብራም ነበርኩ በሰዓቱ። ያለኝን እሺ ያሳከምኩኝ ጥቁር አንበሳ 2 ዓመት ተኛው። ዓመት ባላላቅም ምን አላቅም 2 ዓመት ታሞ 2 ዓመት። አንቺ ስቃሽ ብዙ ነው በጣም የእውነት ጥቁር አንበሳ ሄደክ ማለት ነው። ጠያቂ የለኝ ከመጣ ወንድሜ ነው ከቀረመ ወንድሜ ነው። ከዛን ማሃሪ የሚባል ጓደኛ አለኝ መድኃኒዓለም የሚሰጠኝ እሱ በቃ መታከሚያን ይሸፍናል ይመጣል ይሸፍናል። አንዳንዴ ምርር ይለኝና አሳቀፈው ልክ ማሃሪ ሲመጣ ያስታምመውና ልጁ ያደርገዋል እኮ ልጥፋ እንደ ይላለው። የመጨረሻው ቀን ያው ሰውና ሰው ይደክማል። ብራጣው ለኦፕሬሽን የመጨረሻው ኦፕሬሽን ሊገባ ማለት 18 ጊዜ ነው ኦፕሬሽን የተሰራው ቀኝ እግሩ። መጀመሪያ ምን ሆነ መሰለ ዶክተሮቹ ገቡ ይሄ አር ብሎ የሚገቡት አለ አይደል? ገቡ ሲገቡ አውጦ አደረ እግሩ። የአጥንት ኢንፌክሽን ነው ቲቪ ተቀይሯል። የአጥንት ቲቪ መድኃኒት ይወሰዳሉ። እኔ ወድቄ እንደገና እንግዲህ ከዜሮ ነው መነሳት የምችለው ከሆስፒታሉ ሲወጣ። ያንን ራሴን አምኜ ተረጋግጬ ኖርኩ ሰው ነኝ። ይሄ ልጅ ከሆስፒታል ይዤ እንትን የቲቪ መድኃኒት 1 ዓመት ሙሉ ምን አብልቼ መድኃኒቱስ እንደገዝቼ ነው ዶክተር አልኩት ለኔ 3 ቀን ስጠኝ አልኩት። በቃ ይሄ መድኃኒት አምኜ ላስጀምር 3 ቀን ህልም አልቀመስኩም ውሃም አልጠጣሁም። አርብ ይወጣሉ ዶክተሮች ቅዳሜ ያው ነርሶች መጥተው መርፌ ምናምን አርብም እንደዛ እሁድም እንደዛ ሰኞ ነው ራውንድ ብለው ቼክ የሚያደርጉት ማለት ነው። እመቤቴን ስለ አድኖ ፍለፊቴ ለጥፌ እናቴ አታይኝም እናቴ እኔ ማን ነኝ እኔን ቀበሪ አንቺ በልጅ ስትፈተኝ ያየሽው ለአንድ ደቂቃ አስቢያ እኔ ተፈተንኩኝ ያለ ድሜ ኮማዬ ምን ነው ብዬ ያለቀስኩት ይሳቀልሽ። የእውነቴን ነው የምነግርሽ። አንዳንዴ ሲከፋክ ሰው ከሌለ ይከብዳል። ልጄ ሞታል ነው የተባለው መድኃኒቱን ካልጀመረ እንዲህ ነው ያልኩት። የመጨረሻው ቀን ማለት ነው ሰኞ ዶክተሮች ሊመጡ እማን ያልኩ
ቢሞቴት እንኳን እንደማልቀብርበት የሌለኝ ሴት ነኝ እርጅኝ ያልኩት ከዛን ዶክተሩ ገባ በእምነት ምን እንዳልኩት ታውቃለህ ድጋሚ ካርቸሩ ይሰራ አልኩት እሺ ኢቲቪው ማለት ነው ሲሰራ የለም ጸበል አላጠጣሁኝም ግን እችን ያደረኩት ሰማች የእውነት አንዳንዴ እናት የለንም ብሎ ማልቀሱ እኮ ግፍ ነው ታውቃለህ ምሳማለች ከዛ የለም ማለት የሆነች ዶክተር መጣች ማንኮማይዝ መድኃኒት ይጀምራል ኦአር ይገባል ምን ተባለ ለኦፕሬሽን ማለት ነውና ጄሱ ይታሰርላት ተባለ ብር ኬስ ላምጣ ማንንም ሰው በልጁ አይፈተን ስማ አሙሉ መንፈስ ቅዱስ ማንንም ልጁ አይታመም እናት ትፈተን ልጇ ከሚፈተን በልጇ ከምትፈተን ትሙት እናት ቀድማ እያየሁት ሰዓቱ ሄደ ያ አጎቴ ልጅ አለ እዚህ አዲስ አበባ ደም ማዘጋጀት አለብኝ ብዙ ደም ስለወሰደ ለጋሽ ወረቀት አምጪልኝ ደም ባንኩ በዛን ሰዓት እባክን እኔ መለገስ አልችልም ደም ማነስ ያመኛል ልጄን አድንልኝ ደምናና ለግስልኝ አልኩት እየመጣው ነው አለኝ ይደርሳል እየመጣው ነው ሲሚሲኮ ነው ቤቴ እንዲኮ ነው ይለኛል ማን ያዛዋል እያየሁት የለም እቺ እንደዚህ የሰኳት ነገር ቀሰቀሰችብኝሽ ማርያም እኔ አይገባኝም በሰዓቱ የኦፕሬሽን መድኃኒት መገዛበት ብር የለኝም ቀጥታ ለእግዚአብሔር ደብዳቤ አስቸኳይ ነው የጻፍኩት የእውነት ምንነግርክ ማለት ነው መጀመሪያ ልጄን ከመውሰድ በፊት እኔን ወሰድ በቃ እንዴ ነው ያልኩት ለእግዚአብሔር እምወድክ ውድ አባቴ እግዚአብሔር ወይ በላይ በሰማይ ያለክ ይሄን ጉዳይ የምታይ ላንተ ቀላል ሆኖ ሳለ ለኔ ለልጅክ እንዴት ይከብዳል መጀመሪያ ባስቸኳይ ልጄን ወሰድ ብዬ እንድትክል ላርክ ፎቁ ላይ የህፃናቶች ኦአር ክፍል የለም የእንትን ኦርቶን አጥንት ማዕከሉ ፎቁ ላይ አናት ላይ ወጥቼ ወረወርኩት ወደ ሰማይ እንዲደርስ ታብዳለክ ታቃለክ የሆነ ነገር ሲሰማ የዛን ቀን እኔ እዛ ደረጃ ላይ ነው የደረስኩት ማላይ እንደደረሰ ታቃለህ እልም ያለ ባለ ሀብት እጅ ላይ ሄዶ ደብዳቤ ቁጭ የቱ ጋር ወላዲቷን እናቴን ንፋስ ላይ እሺ አነሳው የተጠቀለለ ነው እንትን ውጤት መስሎት ነው ሰው አነበበ እኔ ምህረት ወርቁ ይላል ቀጥ ብሎ ለእግዚአብሔር ደብዳቤ ጻፍሹ ይያለ ነው ፍለጋ ይወጣው እግዚአብሔር ምስክር ይሄ ለእግዚአብሔር በሰጠው ምስክርነት ነው ለሰው አይደለም የእውነት እንደዚህ አድርጎ ከዛን እንትን ይሄ እንትን ኦፕሬሽን ከማስገባታቸው በፊት እቺ ሲቢሲ ይሰራ ይለ እሷ ላሰራ ተሰጠኝ ዶክተሩ የዛን ቀን ብር የለኝም ተባበረ ሲቢሲ ይሰራ ተብሏል አልኩት አራምረች ደግሞ በጣም ተባብረውኛል ሆስፒታል ውስጥ አንዳንዴ ያለ ገንዘብ ኦፕራሲዮኑን ይሰሩልኛል ይሄ እንትኑ እቃዎቹን ምናምን በጣም አግዘውኛል ከቆይታ የተነሳ ከቤታቸው ምግብ ያመጡልኝ ዶክተሮች ነበሩ ከዛ ለእግዚአብሔር ደብዳቤ ጻፍሽው አለኝ እኔ ነኝ ነው ያልኩት በድን ሆኜ ስምሽ ማን ነው አለኝ ምህረት ያው ብሎ 30,000 ብር በስ ልጅሽን አድኝ እኔ ሚስቴ ተይዛኔ መጣች ወልዳለች ልጆቼ እንዲያድጉ መርቂ ቻው ቀን ያገናኘን በስ ስልከልኝ አዋከን ይሄን ቪዲዮ ያየ ከሆነ እስቲ አድጓል ማክቤል አመሰግናለሁ ማርያም ዋው እግዚአብሔር አምላክ ይስተ ማሪም አመሰግናለሁ ብዙ ነገርን በኔ ምክንያት አጣል ልጄን ለማስታመም ጓደኛዬ ነው ኤምር እንደሱ አይነት ጓደኛ ድጋሚ አይኖርም ቤትሽን ሳየው በጣም አስገረመኝ አልገባኝም ነበር ምን ያህል እንደደከምሽ ምን ያህል እንደለፋሽ ምን ያህል ብዙ ብር እንዳወጣሽ ቴሌቪዥን 75 ኢንች ነው ዳይኒንግ ቴብል አለ ሶፋው አንቺ ነሽ ሁሉንም የገነባሽው ምንም ሌላ ሰው ያስገባበት ብር የለም አዎ የኔ ባለቤት እኮ ስራ የለው ባለፈውም ብያለው ነገም ብያለው ሽማግሌዎችም ሰምተውታል ምንም ስራ የለው ምንም አይነት አንቺ ነሽ የምታኖሪው አዎ ካገኘው ከስራ ካልሆነ ደግሞ በጣም ሲጨንቀኝ በጣም ምርጥ ሰው አለ ህይወቴ ውስጥ እሺ ሄጄ ተሰማኛለክ ሰርቼ መልስላለሁ እንደዚህ ብር ሰጠኝ ለአንድ ቀን እንዲከፋው አልፈልግም ያንቺ ባል አዎ የኡነቴን ነው ምልክ ለአንድ ቀን ሽማግሌዎች እንኳን እንዲከሰው ተበድራ ምናምን ጥላ ሄዳ ምናምን ብለው አሉን እንጂ ይሄንን አደረገችን የሚሉትን ነገር አጣን ያሉት ጋሽ ታድቃን መታችን ሰደበችን እንዲያለችን ከወጣው በኋላ አሏሽ ሙልጭ አርገ ሰድቤያለሁ ምክንያቱም ቁጭ ይላለሁ ስራ የለኝም ኑሮዬ በትንትኑ ወጥቷል መቀይረው ልብስ የለኝም የምሬን ነው ምልክ በአንድ ቢጃማ ነው የወጣሁት አይኔን ጨፍኝትስ ሲለኝ ካርድ ከሌለኝ ሙላልኝ ብዬ ደውዬ ሰርባለሁ ወይ ስልክን ስጠኝ ብዬ ደውዬ ብናርገ ሰርባለሁ ብዙ ስለነበረ ማለት ነው ቴሌቪዥን ራሱ ሳስበው የሆነ ነገር እያልሽ ነበር አዎ ለምን መሰለ ቴሌቪዥኑን የከፈልኩበት አከፋፈል እኔና ፈጣሪ እናቃለን እርጉዝ ነበርኩኝ ቴሌቪዥኑ ማለት ነው 32 እንጂ ከአብርሃም ጋር ስንለያይ 32 እንጂ ቲቪ ነበረ
ከዛን ያቺ ቲቪ ስጦታ ስለነበረች አብሮሽ በቃ እኔ ሌላ ነገር አልፈልግም ቲቪውን ስጠኝ አልኩት ውሰጂ አለኝ ያቃል እሱም ለቲቪው ማን እንደሰጠኝ እሷን ቲቪ ነበር ስንጠቀማት የነበረ ከዛን መብራት ፓወር ይጨምር የለ የቴሌቪዥኑ አምፖሉ ይቃጠላል ሲቃጠል 40 ምንጭ እንትና ከድር የሚባል ልጅ አለ እሱ ቤት ለማሰራት ሄድኩኝ ብዙ እቃዎችን ከሱ ስለገዛው ማለት ነው ቴሌቪዥኑ በጣም ያምራል እዛ ጋር ተቀመጠው አዎ ከድሮ እንዴት ነው ለመውለጃ ፏል ይወልበት አልኩት ሴቶች መቼም ስንወልድ መውለጃችን ሲደርስ ራሳችን መቀየር ነው የሚቀረን እንደዚህ አይነት ነገር አለ እንዴ አዎ ደስ ይላል እኮ ልትወልጂ ስትይ አዎ ሁሉ ነገር ሲያምር ደስ ይላል እኔ የምመኘው እኔ ልጄ ቻንዷ ሴቷ እኔ ያለው ትውለድ በእውነት የእውነት ምን ነው ታረጊ እግዚአብሔር ያደርሰኝ የምር እግዚአብሔር ያደርሰኝ እኔ ያጣውትን ሁሉን እኔ በመድር ያጣውትን በሙሉ ከስጋጂ ፈራሻዋ ሰውነቴ ላይ ያጣውትን ደስታ በሙሉ ምትመኘው አለ አይደል አሁን ልጅሽ ምን እንዲሆን ትፈልጊያለሽ ብትለኝ አቃዊክ ለምን እኔ ምኞቴ ነበር አልሆንሽም አዎ ማክቤላውን አቃዊክ ቢሆን የእውነት በቃ የእውነት ነው መመረቀው ልጄን እርግጥ ረግሚው አላቅም በጣም ነው ምሳሳው ነው ወይናይቶ ከዛ ቴሌቪዥን ስታይ ለመውለጃ ልበልበት አልሽው ከዛ ብሩ ነበርሽ ለመግዛት 40 ሺህ ብር ነበር ስንት ሺህ ብር ነው ቴሌቪዥኑ 85 ሺህ ብር ከነ ቲቪ ስታንዱ 19 ሺህ ብር ቴሌቪዥኑ 85 ሺህ ብር 40 ሺህ ብር ሰጣውትና ከዛን መሃል ላይ የሆነ ገንዘብ የሞሌጃ ተብሎ ቤተሰብ የሆነ ሰው ለኔ ላከልኝ ያንን 20 ሺህ ብር ላኩለት ከዛን ቀሪ ብር አለ አይደለ ከድር ሲመጣ ሮጭ መኝታቤ ገባና ቆልፈዋለሁ የለችም ማስብለዋለሁ ይመጣሉ ለጊዜ እና ብር አይደል እንደሚሰራው ነው ደግሞ የራሱም አይደለም ከዛም በቃ አንድ ጊዜ በጣም ሲጨንቀኝ ከድር ራሴ ብር ሳገኝ ሰጣለሁ አትመላለስ ቤቴ ብዬ ጻፍኩለት እንዴ ተሰቃይተሽ ነው ቴሌቪዥን የገዛሽው አዎ በቃ ከጠፉት ንብረት ሁሉ እሱ ብቻ ይቆጨኛል ለምን የከፈልሽበት መንገድ አንድ ቀን እንደውም እሱን ካገኘው ያዋርድብኛል ብዬ ማለት ነው እንግዶች ነበሩ ቤት ውስጥ ሰራተኛዬም ልጆች ያሏት ልጅ እንዲንደርዳት አድርጌ አግዛታለሁ እሷም ነበረች ከዛን መጣ ከድር በምሽት ሞተሩን ሰማው ኪዳነ ምሕረት እናቴ ከቶ የመኝታ ቤት ገባውና ትዝ ሲለኝ አንተ ነክ ውጪ ሳሎን ላይ ነው አረና ግባ ወላ ወርደሃል እኔም ቢያወርደኝ ይሻላል ከዛን ጓዳ ገባ በሶስተኛ ቀን ላይ ከድርዬን አመሰግናለሁ ብዬ ከፈልሽለት አሁን ግን ያ ቴሌቪዥን ያ ሶፋ ያ ዳይኒንግ ቴብል የለም ምንም ፍሪጅ 350 ሊትር 35 ሺህ ብር እሱን እንኳን ካሽ በካሽ ከፍዬ ነው ድቤ የለውም የለም አሁን እሱ መቤቴን ራሱ ለሽማግሌዎች አምኗል እኮ ለሽማግሌዎችን ብቻ ሳይሆን ሚዲያ ላይ ወጥቶ የተወሰኑ ንብረቶችን በገንዘብ ቀይር ያለው የተወሰኑትን ነው አብዛኞቹን ነው የተወሰኑትን ነው ያለው እሺ በገንዘብ ቀይር ያለው ሲል እኔ ጭንቅላቱ ምን እንደቀረልኝ ገረ ቴሌቪዥኑ በተገዛ ጊዜ ምን ብሎኛልሳ አንደኛ በመሽት ነው ሰፈራችን ትንሽ አስቀያሚ ነውና በመሽት ነው ኳስ ብላችሁ የምትወጡ ወንዶች አይደለ ቢመቱት የሆነ ነገር ቢሆንብኝ ስቃዩ ቤቱ እንዳይ ነው ቴሌቪዥን ዲኤስቲቪ ማለት ነው ዲኤስቲቪ ቤት አሰራ ዘና ብሎ በ75 ኢንች የምን ደጋፊ ነበረ ምሮ የሚባለው ሰናፎ ተጫዋች ነው አርሰናል ነው ማንቸስተር ካላችሁ ዋንጫ ማይበላው ቲም አርሰናል በጣም እኔ እንዲም እንግሊዝ ክለብ ውስጥ ካሉት በጣም ይመቸኝ አርሰናል ኢንስፓየር ያደርገኛል የዛ ደጋፊ ነው እንደውም በቃ ዲኤስቲቪ ክፍያው ካለቀ የዛን ቀን ከሆነ እንዳይወጣ ከጎረቤትም ቢሆን ወስጃ አየራ ይከፈል እሺ ክፈል ብዬ ሰጣለሁ በሞባይሉ ክፍያውን ይፈጽማል ዲኤስቲቪ ባይሸጠው አልሽ ስትሰሚ እንደው ዳይኒንግ ቴብሉ ይሸጥ ሶፋው ይሸጥ ግን ቴሌቪዥኑ ግን ባይሸጠው አው ለምን መሰለ እቃ ስገዛው አጋጣሚ ገጥሞክ ስትገዛው ሊቀልክ ይችላል ሲሸጠው ደግሞ ትጥለዋለህ ልታነሳው ስትፈልግ ይወደድብ ይሄ ሰው ህይወቱ አላቆመም ህይወት ይቀጥላል ምረት ናት የቆመችው ከሱ ህይወት ውስጥ ግንስ
ሌላ ህይወት ይኖረዋል እኮ አይደል ከዚህ በኋላ ገና ነው ገና 45 አመት ገና ልጅ ነው የምሬ ነው ምልክ እግዚአብሔር ስራ ይሰጣዋል እግዚአብሔር ብዙ ነገር ሊያስተካክልለት ይችላል ያድርግለትም ምኞቴ ነው ግን አግብቶበት ቢኖር ባንቺቃ ምን ችግር አለው ለምን አገባኝ ለኔ ያልሆነም በቃ ያንቺን ቃ ያንቺ እኔ እኮ ውድ ነገር ይዣለሁ ከቃም ይበልጥ ውድ ነገር በጣም የሚያፈቅር ልብ እኔ ጋር ነው ያለው አልሄድም ከሱ ጋር በሚያፈቅሩስ ልብ ውስጥ ልጅን አግኝቻለሁ የማይቆጨኝ ነገር ቁስ ነው ሄደው ይሄዳል ይመጣል ልታመጣው ስትል ሊከብደሃል እኔ አሁን አንድ አልጋ ላሰራ ምናል እንደከፈልኩ ነው ነኝ የማቀው የዛን ጊዜ 20 ምናምን ሺህ ብር ነው የከፈልኩት 26 ሺህ ብር ተስፉጋ ሲቀላ እኛ ሰፈር አሁን ግን አዳማ ላይ 38 ሺህ ብር ነው አልጋ ያሰራሁት እስማ አይክ ልዩነቱን ራሱ አልጋ ነው ልዩነቷ ትንሽ ናት ባይሸጥ ተሞኘ ተታለለ እንደጻለች ሁሉንም ነው ይሸጥ ሁሉንም አልጋና ቁም ሳጥን ቀርቷል ስንት ሸጠ ቴሌቪዥን አረ እኔ ምን አውቄ አልጠየቅሽም ቼክ አላረግሽም እንደው አረ ምንም እኔ ብቻ እሱን ያልኩት ምንድነው በህይወትክ ሞትን የሞትከው ብየዋለሁ ንብረት የሸጥከቀን ነው እኔ ልንገርህ አልኩት አረብ ሀገር ሰርታ የመጣች ሴት ይዛ የምትመጣው ገንዘብ አላት አሁን ለምሳሌ እዛ ቤት ጋር 200 ሺህ ብር አወጣን እንበል ወይ 100 ሺህ ብር አወጣው ልበልክ ያንን 100 ሺህ ብር ይዤ አገሬ ገብቼ የጀበና ቡና ቢሰራለሁ በቃ ይመጣው ሳላስበው እዚህ ጋር ፍቅር ጧረገኝ ከዛን ለቤታችን የሚያስፈልግ ነገር አደረኩኝ ባሌ ወሰደው አጨብጭቤ ወጣው ከዛስ ወይ ጎዳና ወይ ቡና ቤት ወይ የሆነ ነገር ምናምን ነገር ካልሆነ ደግሞ ለበቀል ሰይጣናዊ መንገድ መሄድ እንደዛ ነው ያደረገኝ ይሄን ያደረገው ደግሞ ምናልባት ምርጥ ጀግና አባትና የሴት ወንድ ወልዳኛለች ሞደቅንም መነሳትንም መሞትንም ከናቴ ማህፀን ጀምሬ ማቅሰይት ነኝ ስለዚህ እኔ ቁስ አይጥለኝም ግን በመድረ በዳ ላይ እንተጣልከኝ አትርሳው ቴሌቪዥኗን የከፈልንባት አከፋፈል እንኳን ልትረሳት አይገባም ነበር ታገባለክ እኮ ከዚህ በኋላ ትወልዳለክ እኮ እዚህኛው ህይወትህ ላይ እኮ ድጋሚ ለመደራጀት ዋጋ ትከፍልበታለህ ለምን ስለ ጆሮዬ ላይ ነው ስልኩን ያዘጋው አንዳንድ ጊዜ እኛ ዋጋ ያልከፈልንበትን ነገር እንደ ቀልድ አድርገን ነው የምናስበው ለምሳሌ ከተማችን ውስጥ በጣም የባለሀብት ልጆች አሉ አባቶቻቸው ለፍተው ደክመው ጥረው ነው ሀብቱን ያገኙት ቅርስ ያዙት ልጆቹ ግን ዋጋው አይገባቸውም ይበትሉታል በየክለቡ ክለብ አዘግተው 500 ሺህ ብር 1 ሚሊዮን ብር ምናምን ሊያወጡ ይችላሉ አስተዋውሳለሁ አንድ ቀልድ አለ የቢልጌት ልጅ ባለሀብቱ ቢልጌት ማለት ነው ጫማ ላይ አስጠርቅ ይሄድና አስጠርጎ መጨረሻ ላይ ለሰውየው $500 ይሰጣል ለሊስትሮው ማለት ነው ቢልጌት ደግሞ መጣ ቢልጌት መጥቶ ጫማ ሲያስጠርግ ጫማ የሚጠርገው ሰውዬ ዋው ልጁ $500 ከሰጠኝ ቢልጌትማ ስንት ሊሰጠኝ ይችላል ብሎ ጠርጎ ሲጨርስ ቢልጌት $100 ሰጥቶ መልስ ይጠብቃል እንዴ አየውና በጣም ተናደደ ሰውየው ማለት ነው ሊስትሮ ምን ነው ተናደድካለው ትናንትና ያንተ ልጅ ጫማ ጠርጌ $500 ነበር ይሰጠኝ አንተ ግን አስጠርገ ከ$100 መልስ ተጠብቃለህ አለው ይሄውልህ ትናንትና ጫማ ያስጠርገው የባለሀብት ልጅ ነው እኔ ግን የእንጨት ቆራጭ ልጅ ነኝ አለ አሁን ይሄን ስቶሪ ያመጣውልሽ ለምንድን ነው አንቺ ነሽ ቴሌቪዥን የገዛሽው አንቺ ነሽ አልጋውን የገዛሽው አንቺ ነሽ ሶፋውን የገዛሽው አንቺ ነሽ ቤቱ ላይ ኢንቨስት ያደርግሽበት ህመሙን የምታቂው አንቺ ነሽ ገብቶሻል የእያንዳንዱ ጠብታ የውሃው ጠብታ የሚገባው ሰው ውሃውን የቀዳው ሰው ነው የሚገባው ማለት ነው እና አንቺ ከሱ ጋር ስትኖሪ ባል ነው ብዙ ጊዜ እንደዚህ የሚያደርገው አልተለመደም በሴት ልጅ እንደዚህ ሴት ልጅ ቤት ውስጥ ቁጭ ብላ ቤቱን ማስተካከል እንጂ ውጪ ሰርታ አምጥታ ይሄን ነገር አታረግም እና ባል ይሆንሻል መሰለሽ ብሎ ዝም ብለሽ ታስቢ እግዚአብሔር ቢያረግለት ኖሮ እሱ ከዛ በላይ ሊያረግ ይችላል ብዬ አስባለሁ አላደረግለትም እግዚአብሔር ምርጥ ጭንቅላት ሰጥቶታል ለምንድን ነው እሱ ፋይናንሻሊ እንዳንቺ ስኬታማ ያልሆነው አይምሮም እንደደፈነው አላውቅም ምርጥ ጭንቅላት አለው የምሬንም የሱ ጭንቅላት ሚከራይ ቢሆን ኖሮ በዚህ ፍጥነት የወስጃ አከራይቼ ስንት ነገር አመርትበት ነበር ወይ ለኔ በገጠመው እሱ ለምን የማይጠቀመው አምሮ እናቶች ልጆቻችንን እንገላለን እኔንም ጨምሮ በጣም ከሱ አስተዳደግ የተማርኩት ነገር ልጄ ላይ ቆራጥና ጨካኝ መሆን ብቻ ለምን በለኝ
አንተ ነህ እኔ ውጤቱን አሳይሃለሁ ይህንን እንተንፍስ ወደ እናንተ ያቀረበው DMC Real Estate ነው ቤት ለመግዛት ኢትዮጵያ ውስጥ እንደዚህ ዘመን እጅግ በጣም ምርጥ አማራጭን የያዘ ዘመን የለም እዚህ ጋር በመናስቀምጠው ስልክ እየደወላችሁ የDMC ሳይቶችን ማየትና እንዲሁም ደግሞ ሰሞኑን ያስቀመጡትን ቅናሽ ማየት ትችላላችሁ እናመሰግናለን ዶክመንት ለማስተካከል ቢሮ ሄጄ ምረት ፎርጂር ነው ወይስ የእውነት ተመርቆበት ነው ያለኝ ባለስልጣኑ የእውነት ነው የምነግርህ አንድ ቢ ምናምን የለም ሙሉ ኤ ነው ይሄው ስልኬ ላይ ያለ መቼም አላጠፋው አባትሽ እንዲ ነው እያልኩ ነው ማስጠናት ልጄ እሺ ጎበዝ ነው በትምህርቱ በጣም ግንስ ምን ገደለው አንተ ታቃለክ አንተ ሁሉን ታቃለክ አንተ የሚያወራው ሁሉ አንተ ትክክል ነክ እሱ ገደለው ማኑ እንደዛ የሚለው እናትና እህት የትም ቦታ ቢያወራ አንተ ያወራው ነገር ትክክል ነው እንድትለው ሆነ አይፈልግም እዛም ቤተሰቦቹ ጋር ነው ይኖራው አዲስ አበባም ለስራ መጥቶ ኖሯል እዚህ ዲፕሎማ ተምሯል ሆሳናም ቴሌ ላይ ሰርቷል ምናምን ብዙ ነገር እንትን ብለዋል በዚህ ህይወት ውስጥ ቴሌውን ስራ ቆሞ ሲመጣ አንተ ትክክል ነህ ተገቢ ነው አዲስ አበባ ሲመጣ ልጅ ለምን መጣ ለትምርታው እሺ ተማር ጨረሰ አይደል ዳይ ውጣ በቃ እሱ ንብረቶቹን ቀድሞ ሁሉን ነገር ሸጠ እንጂ እኔ ምን ወሰኘ እንደነበር ልንገር ሁሉን ነገር ሸጠን በተለይ መጀመሪያ በህይወቴ ውስጥ ሰው እንዲያለቅስብኝ አልፈልግም እስካለች ነፍሴ እግዚአብሔር ቢያስርበኝም በራሴ ስንፍና ብራብም በራሴ ስንፍና ብጠማም በራሴ ስንፍና ብዙ ነገሮችን ቢሆንም ጤነኛ ሆኜ እንድኖር የፈቀደልኝ እግዚአብሔር አለ የመኪና አደጋ በወጣውበት ውስጥ 20 ሰው ሞቶ እኔ ብቻዬን የተረፍኩበት አጋጣሚ ያለ ከልጄ ጋራ እዚህ ዘዋይ ላይ የምሬን ነው መልክ ወዴት ሄዳችሁ እኛ ወደ አዲስ አበባ ሄድን ገብርኤል አንግሶ የሚመጣ መኪና ተማቶ ማለት ነው እንድች እንኳን አልጫረኝ ከማጋ ነበርሽ አንቺ ህፃኑን ለትልቁ ልጄና ከፈ ማክቤልን ስንት ሰው ሞታልሽ 20 ምናምን ሰው አንቺ ነበርሽ መኪና ውስጥ አዎ ይሄን የሚያዩ ሰዎች የዛን ጊዜ እኔን ያዩ ያቁኛል በደብ እኔን አቅፋ ያላለቀሰ የለም የሟች ቤተሰብ ምንድነው የሆነው መኪና ውስጥ ንገሪኝ ልጁ ጠጥቷል ይመስለኛል የኛ ሹፌር ጥፋቱ ከኛ ሹፌር ነው እሺ ቅጥቅጥ መጣች ተማቱ ማለት ነው አንቺ ጋር የቱ ጋር ነበርሽ ከኋላ በኩል ጥግለ እና ምንም ነገር ብሰበር ይዛን የሚያስተምመኝ ሰው የለም እኔ ከባህሪ በጣም አስቸጋሪ ነኝ ቁጡ ነኝ የሰው ነገር አይጠመኝም የሰው ነገር አልሰማም የኔን ባህሪ ችሎን ሊያስተምም የሚችል ማንም የለም ኖ አለና አባቴ ደግሞ ሽፍን አየር ላይ እና ምን ነበር ያሰብሽው ስለዚህ ንብረቱን በሙሉ አዎ መጀመሪያ የሰዎች በቀደም የነገርኩክ ባለፈው የነገርኩክ ልጅ ሳንቲም ማለት ነው የሱን መክፈል ብየዋለውም ደግሞ መክፈል ከዚህ ከተማ መውጣት አለብክ አንተን መሸኘት ቀጣዩ ሙሉ ንብረቱን ሸጣለሁ ገንዘብ ባጣብየው ስራ አንተን ራስን አኑር እኛን ታኖረናል እኔ ሴት ነኝ ብሰበርስ ድንገት አርግጄ ውርጃ አጋጥሞኝ ብሞትስ አንቱ ምን ትሆናለህ ብየው ነበር ከዛን ይሄን ነገር የሆነች የፍርድ ቤት ኬዝ አለችኝ ፋሚሊ እቺ ነገር እስክትጠናቀቅና የሰውየውን ሳንቲም የሰውት እስከመልስ ድረስ ነበር ሁሉን ሸጦ ቢጠቀምበት ራሱ የሆነ ስራ ቢጀምርበት ኖሮ ምንም ሳያረግበት ነው ያለቀው እሺ ለአባቱ ቤት አለ ካርታ ማሰሪያ ሰጥቷል 30,000 ብር ራሱ አፋፍ ያወራው ለናቱ ሱቅ ማስተካከያ 10,000 ብር ሰጥቷል የወፍጮ ቤት ብር ነበረባቸው እንጀራ ሸጡ ነበር ያንን እዳ ከፍሏል ሌላ ያደረገው ነገር የለም ለልጁ ምንም የላከው ነገር የለም አንድ ብር በዛ ግን ፈጣሪና አመሰግናለሁ ለምን እንደሆነ ነገር በራሴ መቆምን እልውስጥ እንድገባ አርጎኛል ላክልኝ ብየዋለሁ አላከም አዎ ልንገርህ ብየዋለሁ እኔ እናንተ ከ3 ወር በኋላ እንታይ አንተ እናት ቤት ተመልሰህ ትገባታለህ እኔ ግን ሰርቼ እኖራለሁ ነው ያልኩት ከዛ በኋላ ላይ እንደተባለው በ3 ወሩ ከአዲስ አበባ ቀጥታ ወደ አርባ ምንጭ ተመልሰው የት ነው ማዘርጋ እግዚአብሔርና ሶፋ ላይ ይተኛል እዛ ለእናቱ የገዛውላቸው ሶፋ አለ ለ2017 እንቁጣጣሽ መቀበያ እዛ ላይ ይተኛል ይነሳል ምናምን ግን ምን እንዳለ ልንገር ሽማግሌ ጋሞ ሽማግሌዎች ይሄን አይተው ቀርበው ነበር ከዛን እዚህ አዲስ አበባ የመጣ ሽማግሌ ነበርና
ኢቲማ ምናምን ነገር ባይ ዘ ዌይ የጋሞ አባቶች የመጀመሪያውን ቪዲዮ አይተው በአርባ ምንጭ አካባቢ በጋሞ ባህል አማካኝነት በሁለቱ መካከል ለመግባት ሰው ልከው እዚህ አዲስ አበባ አንቺን አግኝተውሽ ነበር በጣም የሚገርም ኢትዮጵያዊ ባህል እኮ ነው ኢቲማ ቡላ ማለት ነው ኢቲማ በእኛ ሀገር ቋንቋ እሺ ይዘው መጡ እመቤቴና ይዘው መጡ ከዛን የገንዘብ ችግር አለብሽ ወይ ምናምን ነገር አሉኝ ደህና ነኝ አሁን አንቺ መረጋጋት ምትወጂው ከሆነ ደግሞ የጠፋው ጠፍቷል እሱን እንገጽጽ አንቺን እንገጽጽ ሰላምን አስፈጥረን አውራችሁ የምትኖሩበትን ሁኔታ እናመቻች ምናምን ብለው አወሩኝ ከዛን ሄዱ ማለት ነው ሲሄዱ ደወልኩለት የጋሞ ሽማግሌዎች እዚህ መተው ነበር እኔ አውርቼ እውነቷን ምን ብዬ ነው መኖር የምፈልገው ድንገት ሲጥ ማለት አልፈልግም ከሱ ጋር መኖር ድጋሚ መኖር አልፈልግም እንኳን ከሱ ሌላ ወንድ የወንድ ልጅ እናት መሆኔን እኮ እንዳዝን ያረጋኝ ሰው ነው አንተ ወና ሌላ ወንድ ማግባት አፈልጊ ምን ሊሆን አረ እግዚአብሔር እኔ ልጆችን ለኔ ጥሩ ያድርግልኝ ከዛም በኋላ ደግሞ በዚች ላይ ልጅ ያገብታ እስክትወልድ ድረስ እድሜ ይስጠኝ እየቆረብኩ አምላኬን ተጠብቃለሁ ምን አለ እንደው የተሻለ ወንድ ቢመጣ ጥሩ ሚንከባከብ ነው ቆርጠሻል በሆነች ተስፋ እኔ ተስፋ ቆርጫል በየ ሴቶችን ህይወት አልዘጋም ማግባት አለባቸው ለክና እኔ ወልጄ ራሴ ልጅ ራስ ወዳድነት ይበዛል አግቡ ውለዱ ሞት ማሸነፊያችሁን ልጅ ሞት ማሸነፊያ ያለባት ግን ብልህ ሁኑ እንደኔ እንዳትሆኑ ከዛን ደግሞ ክፉ ነገር እንዳይመጣ ጸልዩ ሊመጣ ስለሚችል ደግሞ ወደ ኋላ ወርወር አድርጉ ዝም ብላችሁ አዘርግፉ አሁን ባንቺ ህይወት እኮ 3 ወንዶች ነበሩ ሁለት የትዳር ህይወቴ 2 ናቸው እሺ ሽማግሌዎች ሲመጡ ምንድነው ያለው ከዛ ነገርኩት ህርቅ የሚባል ነገር ፈልጋለሁ ለሽማግሌዎች ብትነግር ቀጥታ ቀረጻ እየተካሄደ ነው ሽምግልናው የሚካሄደው አልኩት እሺ እዛሽ ትዋረዳታለህ ለምን አይሆንም እኔ እዛ ቤተሰብ ውስጥ 150 ጊዜ በላይ ተበድያለሁ በቢላዋ ተወግቻለሁ የኡነቴን ነው ምልክ የክምና ወረቀት ሁሉ አለ ስልኬ ውስጥ በቢላዋ ማን ይወጋሽ እሱ ከዛም በኋላ ላይ እቲ ወይ ለምን ግን እንደዚህ ያስደረግሽኝ እናቴ ልጆች አሳስተውኝ ነው ልጄ ይቅርታ ስትል አሁንም እናት ናትና አይፈረድባትም በነገራችን ላይ እናት ምንም ብታጠፋ ትክክል ናት በቢላዋ የቱ ጋር ነው ይወጋሽ ይሄው እንደዚህ ክርስቶስን እንዲመታ እንዲሲሸውድ እዚህ ላይ አይንሽ ጋር እና ሲመታኝ ሲጀመር ፊቴን ነው የሚመታው ሌላው ተመምታት አይፈልግም አንድ ጊዜ እኮ አይኔን አበላሽቶታል ደም ለብሶ አይኔ ይሄ ሁሉ ውስጥ የታገስኩት ምን እንደሆነ ታውቃለህ እኔ አባቴን በጣም ወደዋለሁ በጣም ምህረት ምናልባትም ደስታን ያጣሁት ከጋሼ ሞት በኋላ ሊሆን ይችላል ጋሼ በጣም ጓደኛችን ነው አባታችን አይደለም የኔ ታላቅ ወንድም የኔ አባት አይወልደው የሱ ወላጅ አባት ሲመጣ እኔ አንድ አባት ነው ያለኝ እንጂ ሌላ አባት የለኝም ብሎ የወለደውን አባቱን እስኪክር ድረስ ነው ፍቅር የሰጠው የኔ አባት አይመታሽም አባትሽ ጋሼ ሲጀምር ማለት ነው ስታጠፋ ኑ እንጫወት ይልና ይጠራህና እቺ ቁንጥጫ ለቁንጥጫ ጨዋታ ይለች ከዛን ያጠፋው ሰውዬ ጋሼ ነው የሚይዘው ያርጋል እንጂ አይዞሽ ይናፍቅሻል ማለት ነው አባቴ በጣም ኖርለው እሱ ጊዜ በቃ እጁ ላይ የሚያጥፋተኛው ሰውዬ እንደ አይኑን እያዩ እንባው ዱብ 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 ይላል ከዛን አንተ ሻንቂላ ልጅ ተነሲልና ራሱ ጥቁር ነው ዛሬ ከዛን ያስነሳል ማለት ነው እንጂ ለዚህ መምታት መቀጥቀጥ አቢዩዝ ማድረግ ምናምን አልነበረም አረ በፍጹም እናታችን ኃይለኛ ናት እሷ አትምርም ወንድሜ 20 አመት ጎረምሳ ሆኖ እኮ በር ስር ተደብቃ ስለማችለው ማለት ነው ሲገባ ጠብቃ አናቱን ትለው ነበር የምሬ ነው እሷ አትምረን 150 ጊዜ ከበደለሽ ማለት ቆጥረሽ ነው 150 ያለው በቃ የበደሉ ምን መሰለክ እኔ ያንተነክ ሚስት ነኝ ግን እኔን ያገቡት ሙሉ ቤተሰብ ናቸው ሙሉ ቤተሰብ ጋር ነው ጋብቻው የተፈጸመው ምን ማለት ነው በጣም ጥሩ ስማ አሁን አንተ ትዳር ቢኖርክ ሚስትን የምታከብራት ልክ ነው ቤተሰብክ የሚያከብራት እውነት ነው አንተ ሚስትን አሳልፈክ የሰጠህ ቀን እንኳን ቤተሰብ ጎዳና የሚያድረው ድሩየው አንስቶ ይሰርባታል ይመታታል ሰድበህ ለሰዳቢ ተሰጣታለህ እኔ ህይወት ውስጥ ነው ይሄ እሱ ሲሰርበኝ ነው ወንድሞቹ የሚሰሙት
እህቶቹ የሚሰሙት እሱ ሲመታኝ ነው የሚያዩት እሱ ጋር ያለው ነገር ምንድነው እኔን አለመፈለግ ነገር ነው እነሱ ፊት ለፊት የሚያሳየው የ6 ወር እርጉዞኝ ወንድሜው በርግጫ ረግጦ ጥሎኛል ወንድሜው የአባቴን አጥንት ምን አረክሽ ብሎ እኔና እሱ የተጣላ ነው እነሱ ግቢ ነበርን እኔና እሱ ተጣላን አጣየው የሱ የእርጋጩ ሚስት ናት እሺ ከዛም በኋላ የሆነ ወሬ ያለ ለምን አልኩኝ እኔ ማንንም ሰው አባቱ ሲነካበት የሚወዳለ እኔ አሁንም ቢሆን የአባቴን ስም በክፉ ከሚያነሱ ቀድሞ ነው መድፋት አለባቸው ለራሱ ሳይኖር ወላጅ ለሌላቸው ልጆች ኖሮ የሞተ ሰው ነኝ እኔ በጣም በኃጢአት የጨመለኩኝ ሴት ነኝ ልንገርክ ለሰው አንድ ቀን መልካም ነገር ሰርቼ የማላቅ ሰው ነኝ አባቴ ግን ሲሰደብ እንኳን ብሎክ ነው የሚሄደው ለምን ብሎ ዞር ብሎ አይነካ እሱ የሱ ቀብር ቀን ህፃናት ሁሉ ሳይቀር ነው ወጥቶ ጉርጓር ካልገባ ነው ያሉት የሰፈር ልጆች በጣም ነው ሰው የሚወደው በጣም ነው ሰው የሚያከብረው በጣም በህይወቴ የመጨረሻው እድለኛ ሴት ስለሆንኩ ነው የወርቆ ልጅ የሆንኩት ልንገርክ የመጨረሻ እድለኛ ሴት ስለሆንኩኝ ብቻ አባትሽን ሲነኩብሽ የተጣላሻቸው ከነሱ ጋር አዎ አባትሽን እንደዚህ አሉ አለች እሺ ስትል ለምን አልኩኝ ከዛን አንተ ነክ ወይ ይሄ ነገር እየተባባሰ ከመጣ እኔም እርምጃዬ ይከፋል አንተም ስተት ውስጥ ገባለህ ሽማግሌ ይዘክ ጠይቅ ወይ አባቴና እነሱ ቀርሞ የሚተዋወቁ ከሆነ ኢፋ አውጡኔ ቤተሰብ ውስጥ ገብቼ ፈጽሜ ከሆነ ከዛን ውጪ ግን አቆሙ ብዬ ስል ሰደበኝ ምናምን እውነቱን ሊቀበል ፍቃደኛ አልሆነም ፈጠራ ወሬ ነው ምናምን እነሱም ሲጠይቃቸው አውቃን እኛንና አንተ ልታለያይክ ነው ምናምን ነገር አሉ ከዛ መለያየት አለብን ተባለ የ6 ወር እርጉዝ ሴት መለያየት አለባት ከባሏ አራሽ የለም ወንድሜ መጀመሪያ በጣም ምክር ሰጥቶኝ ስለነበር ራሱን አግሏል ማንንም ሰው በሌለበት ለማክቤል ብቻ እኔን ትተው መለያየት አለብን ተባለ እሺ ተባለ እቃይን ያወጡ ሞርወር ጀመሩ መጀመሪያ እቃ ከልክለው ሂጂና ውለጂና ህፃኗን ይዘሽ ስትመጪ እቃውን እንሰጥሻለን አሉ ከዛን ነው የዛኔ ነበረን ደግሞ የቲቪም አይደለም 32 ቲቪ ያለ አብራም ይሰጠኝ አልጋ አለ ቁም ሳጥን አለ በወጣውና አንደኛዬን እንደው ይሄን ነገርም ላላይ ይችል ይሆናል ወይም እንደዚህም ላላወራችል ነበር ይቀር ነበር እዛ ጋር በስሎ ማለት ነው ከዛን መታኝ እሱ ነው ወንድምየው እቃው እየተጫነ ያለ ማለት ነው እቃውን ሲቆጥር አንተ የምን ቤት ነህ አልኩት እኔና እሱ ነገ እንታረቃለን አንገትን ምደፋው አንተ ነህ ከዚህ በኋላ ወንድሜ መቼም አንቺ እንትን አይልሽ ማለትና ሳብ አድርጎ ሲለቀኝ ሄጄ አሸዋለ ከዛች ቀን ጀምሬ የታመምኩኝ ያለ ቀኔ እንድወልድ ምክንያት ሆነኝ ልንገርክ አዎ በ36ኛ ሳምንቴ ነው የወለድኩት በ8ኛ ሳምንት ነበር መወለድ በ42 ሳምንቴ ነበር መወለድ የነበረብኝ ዶክተሩ ያሉኝ ምትቺው ከሆነ ህመሙን በ42ኛ ሳምንትሽ እንሰራሻለን ከዛም በቃ አቃተኝ መቆም አቃተኝ ምግብ አልበላም ከመም የተነሳ መተኛት ነው ማልቀስ ነው መርፌ ነው ግሉኮስ ነው ቁጥጥርጭ ሲሆን አትርሳው እንዳየኝ ልጄ ማደግ ትችላለሽ አልኩት ከዛን አው ምታደግ ልጅ ናት አለኝ በቃ ኪሎ አሪፍ ነው ሲል ሰራኝ አልኩት ተሰራ እግዚአብሔር ይመስገን እውነት የምርጥ ልጅ ተወለደች አክቲቭ የሆነች ልጅ ኦፕሬሽን የተወለደው እና እንደዚህ አይነት ነገር ውስጥ ስለዚህ ሌላስ ምን አርገውሽ ያቃሉ ለምሳሌ አሁን ሌላው ልክ ይሄንን ነገር ምን ሆነ መሰለክ ይሄ ግጭት ተፈጠረ ቤት ተከራየን ወጣው እኔ ተከራየው ወጣው ምናምን ነገር ራሴን ጭዬ መኖር ጀመርኩኝ ጠራውት እሱ ካንቺ ጋር እንዲኖር ውጭ ላይ ጠራውት ሆቴል ላይ ለወንድ አዲስ አይደለም ለትዳርም ግኝቴ አይደለም የበደልኩክ ነገር የለም የበደልከኝ ነገር የለም አሉባልታ ነው ወሬን አስቁመን መኖር እንችላለን ይሄን ግን ማድረግ የምትችለው አንተ ነህ አብረን እንቀጥል አልኩት ካስቀየምኩክ ደግሞ ይቅርታ በእግሩ ላይ ወደኩኝ ጥሎኝ ወደዛው ተንበረከኩበት ዘቢብ ሆቴል ሴቻ ጥሎኝ ሄደ ከዛ 40 ምንጭ የምትወልዱ ሴቶች በሙሉ ዶክተር ጌታውን ያዋልዳችሁ እሺ በዚህ አጋጣሚ ምርጥ ዶክተር ነው የግል ሆስፒታል ከዛን እሱ ጋር ሄድኩኝ ዶክተሬም እሱ ነበር ምን ሆነሻል አብደሻል አለኝ ጥራውና አስፈራራው አልኩት እና ጽንሷ ልንጠርግ ነው ብለን ጠራ ነው እሺ መጣይ ተንቀሸቀሽ ከዛም በኋላ አስታረቀ ምናምን የተከራየበት ቤት መጣና እኔ እዚህ ቤት አልኖርም አለኝ ጠበበው ምን ይጠበው ግቢው ደበረው እሺ ችግር የለም አልኩኝና ሌላ ጽድት ያለ ቤት ተከራየው
አንቺ እኮ ነሽ ባል የምትመስዪው እሱ አይከራይም አንቺ ነው የምትከራይው እንዴ ሲመስለኝ በጣም ነው የምታፈቅሪው አዎ ታፈቅሪዋለሽ አዎ ስትይ ፊትሽ ላይ ራሱ ያስታውቃል ግን መረዳት ያለብህ ነገር አፍቅራክ ስላንተ ራሷ ልታጠፋ የሞከረች ሴት ስትጠላክ ማለት ነው ከራሷ በላይ ትጠላሃለች ሰይጣንን ከምትጠላው በላይ አንተን ባፈቀረችበት ሰዓት ራሷን የጠላችሁ ልክ በላይ አንተን ትጠላሃለች እንደዚህ ተጠንቀቅ የምሬን ነው ራስ ስታፈቅሩም ጥልቅ ብላችሁ የምታፈቅሩ ስትጠሉም እንደዛው ነው በቃ ላይ ጸጽታት ላይ ቆጫት ጥላ ነው የምትሄደው ብዙ ጊዜ ምን ይላለው ትዳር ወንድ ልጅ ላፍርስ ካለ አይፈርስም ሴት ግን አንድ ጊዜ ተሳስታ ይሄ ትዳር መፍረስ አለበት ካለች ማንንም ሽማግሌ ቢመጣ ቦምብ ቢወርድ የምር ልንገርክ ጋሞ ሽማግሌዎችን በጣም ምርጥ አባቶች ናቸው እኔ ከዚህ በፊት እንደዚህ አይነት አቃለው በአብርሃም ጊዜ ካውናዎችን በጣም ይወዱኝ ነበር ከንባላይ በጣም ምርጦች ነበሩ የነሱ ሽምግልና አቃለው የነሱ ሽምግልና በመድረም ማቀው እዛው አካባቢ ላይ ያለው ይሄን ጉዳይ ምን ትላላችሁ ይሄ ይደረጋል ወይ ነውር አይደለም እንዴ ይላሉ አው ይያልኩኝ ከነሱ ጋር አብሬ ስጓዝ የነበረው እንጂ እንደዚህ ጥዬ አልወጣሁም ነበር በዛን ጊዜ እሺ ያሁኖቹ ሰሙ እውነት እዚህ አርባ ምንጭ የተከናወነ ነገር ነው ወይ ገርሟቸው ምክንያቱም የዛ አካባቢ ሰው እንደዚህ አይነት ነገር ስለሌለበት ማለት ነው እኛ ሳናቅ የምሬ ነው ምልክ እውነት አርባ ምንጭ ላይ የተከናወነው አለኝ ጋይ ሳዲቃን አቶ ሳዲቃ ኦኬ አዎ አልቋቸው ውሸት ካለ ወየው ላንቺን ያሉኝ መጀመር አንድ ውሸት የለም ካለ እኔ ኃላፊነቱን ልውሰድ የጸጥታ ኃላፊው ስልክ የሴቻ ፖሊስ አዛዥ ስልክ ምናምን የሚያስፈልገው መረጃ የሚያገኙበትን ስልክ ሰጠዋቸው ምክንያቱም እውነትን አግኝተው እነሱ መሄድ ያለባቸው ሰጠዋቸው በራሳቸው መንገድ ያረጋግጡ ምላሽ አልወሰድኩም ከዛን ምን ወሰንሽ ብለው ደወሉልኝ ግን የምክር አገልግሎት ይመክራሉ አቶ ሳዲቃ ስሜናቸው የሚመክሩት ነው ሌሎችም ሳዲቃን ሌሎችም በቃ ምን አሉሽ መጀመሪያ የሰው ሀገር ሰው ነኝ ብለሽ ማዘንሽ እኛ ዝናንብሻል ነው ያሉት የመጀመሪያ ማንንም ኢትዮጵያዊ እንጀራ በልቶ የሚያድር ሁሉም ሀገሩ ነው አርባ ምንጭ ላይ ኖረሽ ከአርባ ምንጭ ወልደሽ ይሄ እኛ መጀመሪያ እውነታውን ከጎረቤት እናጣራ የመጀመሪያው ስልክ ልውጣችን ማለት ነው ከጎረቤት እናጣራ ሌላው ነገር ግን ካጣራን በኋላ አለ የሚሉትን ያንቺን እውነት እኛ እስከ ከፍተኛ ፍርድ ቤት ፌደራል ድረስ በህግ ብትሄጂ ማስረጃ ሆነ ለመቅረብ ዝግጁ ነን ቢክዱ ደግሞ ምንም ነገር የላትም ብለው ክደው ጎረቤት ደግሞ ለኛ ካረጋገጠ በሚገኘው በማንኛውም የጋሞ ባህል ሂደቶች አሉ አይደል አሁን ልክ መስቀል እንደሚከበረው ጋሞ አዳራሽ በእንደሱ አይነት ማንኛውም ስብሰባ ላይ እናወግዛቸዋለን አርባ ምንጭ አካባቢ ሆናችሁ ፋውል የምትሰሩ ሰዎች እናወግዛቸዋለን የትም የሚያመልጥ ነገር የለም አንቺ ልብሽን ጠብቂ እውነትም ደግሞ ቤታቸው ሄደው እንትን ያተደረገው ጋሽ ተመስገን ይባላሉ አመሰግናለሁ እሳቸውን እኔ ደውዬ የሚላክ ሰው ያስፈልግ ነበር እኛ ምንልከው ሰው አዘጋጅልን ተባለ እሺ ጋሽ ሳዲቃን ደውለው እንዲያሉኝ አንድ ሰው ስጠይቅ እኔ ያኔም ስለለመንኩኝ አሁን ድጋሚ ቀጠሮ እንደዚህ ሽማግሌ ሊመጣ ነው ምን ትላላችሁ ብል ካንቺ ጋር ሌላ ግንኙነት ያለኝ ይመስላል አልሄድም አለኝ እሺ በጣም ጥሩ እሺ ምክንያቱም ከዛ ሰው አልፌ ወደዚህኛው መምጣት ለኔ ትንሽ ይከብዳል ከዛ ለቲቸር ተመስገን ደውዬ አባቴ እኔ የምፈልገው እውነቴን ብቻ ነው ለኔ እውነቴን እንዲወጣ ሽማግሌዎች ቀጠሮ ያዙልን ብለዋል ምን ይላሉ አልኳቸው እኛ የሰውን እውነትን ለማውጣት ከእግዚአብሔርም የተሰጠን ጸጋ ነው እኔ ላንቺም አይደለም ለነሱም አይደለም ለማንንም አይደለም ለፈጣሪ እውነትሽን ልንሰጥ ቀጠሮን እንሰጣለን አሲዛለሁ ሚሉትንም ምላሽ እሰማለሁ ብለው ሄዱ እሺ ጋሽ ተመስገን ሄዱ ቤታቸው ከዛም በኋላ እኔ ቀድሜ እዚህ አዲስ አበባ የመጡትን ሽማግሌ አግኝቼ ስመለስ ደውዬ ለኩሽው ይለለሱ አወቀ ማለት ነው ያው ተመስገን ሲሄድ ከዛን ለማክሰኞ ለሮብ መሰለኝ ቀኑ ከተሳሳትኩ ይቅርታ እንደዛ ተቀጠረ ተሰበሰቡ ሲመጣ አንድ ሰው አልቀረም ሁሉም ቤተሰብ ነው የመጣው ለዚህ ነው ቤተሰቡን ጭምር ነው ያገባው ያልሽው እና
እኔ በገዛም የጋራ ነው ሁሉ ነገር የጋራ ነው እሱም የኔ ነው እኔም የሱ ነኝ እስኪ ፈታይን ድረስ አሁን ቢያገባ አለቀው እውነቱን ብነግርህ ከሰዋለሁ ፍቺ ወረቀት ላይ መፈጸም አለበት ተወጪዋለሽ ማለት ነው እሺ ቀጥይ አይ ሞደል ተወዳለክ እኮ የሰው ልጅ ከዛ አይ አንተዬ ለብቻ ነው የምትወጂዋለሽ እኔ ለብቻው የምወደው ማክቤልን ብቻ ነው ልጅሽን አሁን ትቶክ ማሄደው በነፃ ከእግዚአብሔር የተሰጠክ ስጦታ ማለት እኮ ልጅ ነው ሁሉም ትቶክ ይሄዳል እንገርክ ትቶክ ገንዘብ ትቶክ ይሄዳል ጤና ትቶክ ይሄዳል ሀብት ትቶክ ይሄዳል ዝና ትቶክ ይሄዳል ሰላም ትቶክ ይሄዳል ልንገርክ እሺ ሰይጣንም ፈትፍቶ ሲጠግቦ ትቶክ ይሄዳል እቺን ዛሬ ነው ሰማው ሰይጣንም ተጫውቶ ሲጠግብ ይሄዳል ዛሬ ነው ሰማው ምን ትጠቅመዋለህ ካሳበለሽ ካጨለለሽ በኋላ ምን ትጠቅመዋለህ ነፍስሽ ስታልቅ ምን ትጠቅመዋለህ ምርጥ ጋነባ ዘጋይቶልክ ሊስቅ ተዘጋይቶ ያለ የፈለገው ስታገኝ ስለዚህ በነፃ የማይተወኝ እንኪ ሞድሽ ማፈቅርሽ ልጄ የማይሽ ምሳሳልሽ ብሎ የተሰጠኝ ከእግዚአብሔር ልጄ አሁን እሱስ ሚስቱን ሲያገኝ ደግሞ ጥሎሽ ይላል አይሄድም ልጅ የእውነት ልጅ ይሄው ባለ መቼ ሄደ እናቱ ጋር እኮ ነው ያለው እናቴ የሌለንስ እሺ እንደና አንቺ እናቴ የሌለውስ ድንግል ማርያም ቤዛዊቷ በዘርፋፋ ቀሚሷ ሽፍን አድርጋ ከስጋ አለን እናት ከሚሉት በላይ እናት ሆና ስብስብ አድርጋ እስቲ ማን ነው ገበናሽን የሚያየው ማን ነው ምጥሽን የሚያየው ማን ነው ጭንቅሽን የሚያየው እያለች ስታለቅስ ወይ ልጄ እያለች ምታጽናና ከሁሉ ምትበልጥ እናት ይዤ እናት ስጋዊ የለችም ይላለቅስ አረ ድንግል ማርያም አለችልኝ ስለዚህ ሽማግሌዎቹ መጡ በጣም ይሄ የሚደንቅ ነገር ነው ሌላ አካባቢ ያላችሁ ሰዎች ይሄንን ነገር ኦብቪየስሊ ይኖር ይችላል ግን የጋማ አባቶች ኦሬዲ ባለፈው አሸንፈዋል ከተማችን ውስጥ ወጣቶች በርስ ግጭት ብዙ ጊዜ እንትን ሲሉ በጣም ወጣቶች ሲያምጹ ይሄን ፎቶ እንደምትመለከቱት ሳር ይዘው በጥሰው ተንበርክከው ወጣቶቹን መልሷቸዋል በጣም ግፍ ማድረግ ሽማግሌዎቹ ሽልማቱም ያንሳቸዋል አመሰግናለሁ የምር እንደው ምችል ቢሆን ተንበርክኬ ባመሰግናቸው ሁሉ አልጠላም የአርባ ምንጭ ከተማ ነዋሪዎች ብቻ ሳይሆኑ የኢትዮጵያ ነዋሪዎች የጋሞንና ይሄ አባገዳ ያንተኖችን ስርዓቶችን አይነት ሁሉም ባህል ቢኖረው አገር ሰላም ትሆናለች አረፈግልብሽ የጋማ አባቶችማ ከዛ ፕሌን ቲኬት ቆርጠው ልንገርክ ስማ ባይጠይቋቸው እራሱ ስልኩ ለኔ በቂ ነው ደውሉ አቶ ሰዲቅ ያወሩሽ ለምን ብትል ከአርባ ምንጭ እንደሱ አይነት ድምጽ አልነበረኝም በወጣሁበት ሰዓት እንደዚህ አይነት እየተወደቅሽ ያለኝ ሰው አልነበር ቀጥታ የጋይ ሳዲቃንና አቶ ሙናይ የሁለቱ የነበረኝ ልውውጥ ለኔ በጣም እሷን ነበር ይፈልግሽው አንቺ አሁን ግን የጋማ አባቶቹም እንድትታረቁ ይፈልጋሉ ቢያንስ ምክንያቱም ልጅ በማከላቸው አለ ስማማ ነው ልጅሽ እውነት ዋው እውነት ስታድግ ምንም ቢሆን አባቷ ነው ምንም ብትሆን አያቷ ነች ምንም ብትሆን ከዝኖቿ ናቸው ገብቶሻል ይገባኛል እና ምንም በቃ ተስፋ የለም በቃ ተጣልተናል ነው የምትዩ ተጣልተናል በሚባለው ባይቀጥል ደስ ይለኛል ተፋቶም ጓደኛ መሆን ይቻላል ነው የግድ ባልና ሚስት መሆን አይሳይ እንት በቃ ለምሳሌክ በትዳር ስትሆን ልትተማመን ይገባል አንተን ከኔ ፍቅርን ባያጣ እምነትን አጥቷል እምነት ከጠፋ ደግሞ ፍቅር ይጠፋል በተለይ ደግሞ ለሽማግሌዎች የሰጣቸው ምላሽ በቃ ተስፋ እንድትቆርጥ ያደረገሽ ደም ማልቤ ለሽማግሌዎቹ ምንድነው ያለው እሱ ለሽማግሌዎቹ ስለ ንብረት ሽያጩ መሸጡን አምኗል ማመኑን ነግረውኛል ጋሽ ሳዲቃንም ግን አለ የሷ ልጅን ማጓጓዣ ነው የተጠቀምኩበት ገንዘቡን አለ ምን ማለት ነው በጣም ጥሩ ማክቤል እዛ ነው ቤት ውስጥ ነው ትቼ ሄድኩት ከአርባ ምንጭ ሐዋሳ አድርሷል ከአርባ ምንጭ ሐዋሳ ደግሞ ስንት ብር እንደሆነ ልንገርክ በፊት 400 ብር አሁን 600 ብር ነው ከዛም በኋላ ደግሞ ማክቤል ወይ አንተነክ ምስር ጋር ታናሽ እህት ያለች ሐዋሳ ምስር ጋር አድርሶክ ሲመለስ ምን ሰጥቷል አልኩት 600 ብር ሰጥቶኛል ስልኬ ክፍት ነው ደውልልኝ ባስፈልገክ ሳታገኘኛለክ ምናምን ነገር አንፈልግህም ካሉክ እናቴ ትቀበላለች ምናምን ነገር ብሎኛል ግንስ እቤት ውስጥ እያለ እዛ እህቴ ቤት እያለ ስልኩ ዝግ ነው የውሸት ማለት ነው አንድ 6 እና 6 1200 ብር ማለት 1200 ብር ነው ንብረቱ በሙሉ ተሸጠው ስንት ገመቻለሽ አንቺ ግን አጠቃላይ ንብረቱን 200 ሺህ ብር አካባቢ
በትንሽ ብር ስለሚጥለው ያው ችኮላ ስለሚሸጥ ማለት ነው እንደዛ ነው የገመትኩት ቤቱንም ግን አንቺ ገነባሽው ክርስቶስ ነው ቤቴ ግንቡን ምናምን ቤቱን ማለት ነው ሰርቪስ ይሄን ስሩ ብላ እናሰጠችን መሬት እሺ አባት ቢኖር ነው ያለችኝ ይኸውልህ ከነንግግሩ አልነግርክ እችላለሁ ከጓሮ ግቢ ውስጥ ቡና አፍልጬ እየጠጣን ነበር ገንዘብ በደንብ አገኛለሁ በወቅቱ ማለት ነው ከዛን የፍርድ ቤቱን ኬዝ ተጠናቋል ከአብርሃም ጋር የነበረ አፈጻጸሙ ማለት ነው ከዛን አባት ቢኖር በእኛ ባህል ሰርቶ ይሰጣችኋል አባት ስለሌለ እሱ ደግሞ ስራ የለም እሱ ስራ ከሌለው ስራ ያለው ያግዛል እርስ በርስ አንዱ ከሌለው አንዱን ያግዛል ደስውሽ ገነባሽ የኡነት ልንገርህ ኢቲን እንደወለደችኝ እናቴ አምናታለሁ አሁንም አረ በቃኛ አሁን ስትል ነው አው እሺ ግንባታው ተጀመረ ማለት ነው ከዛ ምን አልኩኝ የሷ ሱቅ ቆርቆሮ ነበረች የዛን ጊዜ እንደው ቆርቆሮ ሲፈርስ ይሄ እርጉዞኝ ገፈተረኝ አልኩ ወንድምየው ማለት ነው ምን አለ መሰለ ሱቁን በታትናብሽ 1 ብርም 2 ብርም የምታገኝባትን ሱቅ አፍርሳ ጥላሽ ልትሄድ ነው ባታፈርስብሽ አላት ከዛን ያው በጉልበት አፈረስኩኝ እኔ የምፈልገው የኔ ባለቤት አንታውን ለምሳሌ አድጋሃል እናት በዚህ ሰዓት ብትኖር ደስተኛ ነካ 100% ምን ደግ ነው መሰለኝ ለምን ወይ አንዳንዴ እንኳን የጎረቤቴ እናቶች ሳይኝ እንደው ጎረቤቶች ሳይኝ መስኮት ኖሮት ይላል ለምን እናትክ ብትኖር አሁን በዚህ ሰዓት ስራ አለክ ገቢ ምንጭ አለ ተወራታለሁ ምትፈልገውን ታደርግላታለህ ለዚህ ነው የፈለካት እናትን መኖር ልንገርክ ባይኖርህስ ምንም ባይኖርህ ትፈልጋለህ ሌላ ጭንቀት ነው የሚሆነው በቃ እንደዛ ውስጥ እንዳይገባ ነበር ለናትየው ያን ነገር አደረኩት እኔ ትምህርት ተምሬ እኔ እንደዚህ ሆኜ ለናቴ እንዲሳላደርግ እንዲሳልሆን የሚል ነገር ውስጥ ለአንድ ደቂቃ እንዲገባ አልፈልግም ነበር ለዛ ብለሽ ነው ቆርቆሮን አርገሽ በአፍርሰሽ በብሎኬት ያሰራሽ አዎ ልክ ለኛ የተሰጠን ቦታ እያለቀ መጣ የተሰራ ማለት ነው ሲያልቅ አጥሩን አፈረስኩት አንድ ቀን ስገባ ኢቲ በረንዳ ላይ ቁጭ ብላ ትቆዝማለች ምን ሆነሽ ነው አልኳት ትንሽ ነው የቀራው እኛም እንዲ ስለመጣን የሷ ሱቅና አሁን በሩ የቆመበት እና እንደ ቢያንስ እንደዚህ የሚያክል ሜትር ነው ግንቡ የሚሄደው የፈጀው ወደ 300 ብሎኬት ምናምን የተገዛው 50 ብሎኬት ቀርቷል ጎረቤት በሙሉ ግንብ ነው ያንን ነው ነገረችኝ ሁሉም ግንብ አጥሯል እኔ ነኝ የቀረውት ስትል አልኳታ የእውነት የ3 ወር እርጉዝ ነኝ አየር ላይ ጀመርኩት ማለት ነው የኛን ቤት አስቆምኩትና ግንቡን አሰራሁት ከሱቋ ጋር አያይሽ የዛን ቀን የሱ ወንድም ማለት ነው ብር እስኪገባልኝ ድረስ ለኔ ስራ ብር ፌሮ መግዣ ብር አጣው 1000 ብር አንተ ነህ እንጠይቀው አልኩት ከሳት ይገባል ከሳት አውጥተን እንሰጠዋለን የሚታጠረው እሱ ነው ልጁ ነው እንደውም ግቢ ውስጥ የሚኖረው የሚታጠረው ለሱ ነው ስለዚህ የሚኖረው እሱ እስከሆነ ድረስ ያዋጣ እጄን ጨምር ያለው ሚላል እሱም ይሆናል ጠይቀው አልኩት ሲጠይቀው መስራት ሳችሉ ነው እንዴ አጥሩን ያፈረሳችሁት ይሄው ያልኩሽ ነገር ሆነ እማ ምናምን ነገር ብሎ ነገር ፈጠረ ማለት ነው ከዛን የሱ ወንድም ለረፍት ከአዲስ አበባ መጥቶ ነበር ከሱ ላይ 1000 ብር ተወስዶ ፌሮ ተገዝቶ አጥሩ ተሰራ ማለት ነው ፌሮ ቆመ የዛን ቀን ኮለን የሚባለው ቆመ ከዛም በኋላ የልጁ ትራንስፖርት ራሱ እንዴት የዛን ቀን እንደተሰጠ ያችን 1000 ብር እሱም እቺን ቪዲዮ ሳይ ትዝብሎት ሊስቅ ይችላል ከናቱ ላይ ሰርቀን ነው ልጁ ያሳፈር ነው ብር ሳይገባልን ቀርቶ ማለት ነው እና በእንደዛ መልክ ነው የተጠናቀቀው ስለዚህ ኮንስትራክሽን አንቺሽ እንዳለ ያወጣሽ ግንባታው ሁሉ ነገር እያንዳንዱ ለሲሚንቶ የላኩት ሲሚንቶቹን መጠየቅ ይቻላል ሲሚንቶ ሲያመጣልን የነበረው ሹፌር ኮንትራክት ወስዶ ሲያሰራ የነበረው ማን ብር ሲያስገባለት እንደነበረ ሳህሉ ይባላል መጠየቅ ይቻላል ማን ነው ብር ሲሰጠው የነበረው ማን ነበር ሞሰዱ ሲያስፈርመው የነበረው እውነቷን ብቻ ኢቲ ካፋ ከምትክደኛ አልኩ በቀደም ለሽማግሌዎች የሱን ቶ እኔ እሱን እንደሚል እንደዛ አቃለሁ ገባክ ግን ወስዶ ልጅ ላይ ማላከኩ ነው ለኔ ያናደደኝ እውነቱን ምንድነው በቃ ወሳንት የገነባችሁ ብሎ ወሳንት የሰራችሁ አቅም ካለኝ በህይወት ካለው ከፍላታለሁ ልጄ ናት እኔ መርቂያታለሁ ብላ ብትል እቺ ማህተቤ ወላዲቷን እናቴን ያላባት ያለ እናት ያሳደገችኝ ሰርቻ አምጥቻለሁ ሰርቻ አመጣዋለሁ እኔ ያለው በህይወት ምንም አልሆንኩም ቤተክርስቲያን ለምን አይን ታርቃኝ እንዲ ብላይ ምናምን ነገር ብላ ሌላ ዝባዝንከ ከማውራት ቤተክርስቲያንም እኮ ሲሄድነ ዮሐንስ ገረሴ ስጠራ ማለት ነው አባይ ጠሩሻል ብሎ ለገዛ ልጇን ይደወለልኝ ይሄን የወጋኝ ሰዓት ላይ መጨረሻ ጸብ ነበር የተጣላነው ከሱ ጋር አሳስሬ ሁሉ ነበር ከዛን ታሰረ ክስ አስገቢ ተባለ መጀመሪያ ለድራድሩ ሞከሩ ለድራድሩን ሲሞክሩ አይሆንም አልኳቸው አለኝ የሚለውን ነገር መጥቶ ይውሰድ ሄዶ ከቤተሰቡ ጋር ይኖር
ብዬ ነበር ከዛን ገረሴ ትፈልጊያለሽ ተባለ ተነስቼ ሄድኩኝ ከዛም በኋላ አባም ያው አባቶች ምንም እንትን አይሉም ሰላም ነው የሚፈልጉት እነዛ አባቶች ፍርቅ እንድናረግ ተደረገ አቁርቢያት አሉ እሺ ካባ ገዝቼ ባልና ሚስት ሲጋባ የሚለብሱት ካባ እሱን ቀሚስ ያበሻ ቀሚስ ገዝቼ 40 ምንጭ አስመጥቼ እንደውም በዱቤ ነበር የመጣው ቀሚሱ ብር ስላልነበረኝ ሁሉን ነገር አድርጌ አሮጊቷን ወንዞ ስጄዛ ቧንቧ የለም ገዳሙ ላይ ገረሴ ዮሐንስ ሄደ ከሆነ ቧንቧ ግቢስ ቢኖርም ችግር ነው ወንዞ ስጄ ገላዋን አጥቤ ምን አድርጌ በጊዜ እራት እንድትበላ አድርጌ ቤተክርስቲያን አስገብቼ አቅርቢያት ንግስ ነበር ማግስቱ ንግሱን ራሱ ሷ ስለቆረበች በስራት ሳላከብር አሳልፌ እሷና እኔን እዛ ጋር እንድንስማማ ብዙ ዋጋ ይከፈሉ እናቶች ነበሩ ነትን እንደዚህ ነው እውነቱ ጸባም እንደነበር ከሚያዘችብኝ ምሮ ታውቃለህ ለቢላው ደረጃ ነው ያደረገኝ የእንግዲህ ልጅ የምትበይ ቡዳ ብላ ሰደበች ሚስት ብላው ለባሌ ነገረችው በምን ሰደብኩሽ አልኩኝ ወሬው እኔ ጋር ሲደርስ ማለት ነው ቡዶች እንግዲህ ልጅ ይበላሉ እንዴ እኔ ምን አውቃለሁ እኔ ታውቄ እንጉድንም እኮ የቡዳ ምና የሚባሉን እዛ ቤት ውስጥ ገብቼ ነው ሰማሁት አልኩኝ እኔ እንዲወረድኩኝ አበርኳን ማለት ነው በቃ አልኩኝ በምን ሰደብኩሽ በሚሴጅ በማን ስልክ ሚሴጅ በጉዱ እስቲ ያምጣ ሚሴጁ እንዳይነበብ አለ ብቻ ብቻ ድራማ እኮ አይደለም ቤት ውስጥ ያለው ሚሴጁ እንዳይነበብ ስልኩ ተዘርፎብኛል አለ እውነቱን እሸቱን እኔ አላቅም ሚሴጁን እንዳላስነብብ ሆም ብላ ስልኬን አሰረቀችብኛል እና ላንተ ነከኝ ያልሽው እና አንተ ነከኝ ነኝ የወንድምን ስልክ ያሰረኩት ተይሱ አልዋልታ ነው እሺ እቴ ያልኳት እኔ ወንድ ነው ልጅ አለ የእውነት ለሴት ሁሉ የኔን አይነት ልጅ ይስጥ በቃ የእናት ገበና ታቃለክ የሆነ ልጅ አለ እድሜው እኔን የተሸከመ ልጅ ነው የሰጠኝ እግዚአብሔር እንዲህ ነው በአናቴ ድንጋይ ያስኩት ይሄን በየሽ ከሆነ በህይወቴ ውስጥ ማን ቢነካ ሰው ልገይ ትችያለሽ ማክቤልን ይሄ ልጅን ይሄ ዮሐንስ ልጅ ያርግልኝ አልኳት እቺ ነገር ከኔ ወጣ ከሆነ ከፈለክሽ ደግሞ አልኩኝ 40 ምንጭ እንሄድና ፖሊስ ጣቢያ ይመዘገባል ስልኩ ሲሙ ማለት ነው ተመዝግቦ ለቴሌ ይጻፋል ከቴሌ ሜሴጆቹ መውጣት ይችላል የኔም ስልክ ተጽፎ የሱም ስልክ ተጽፎ እስከዛ እንሄዳልኩኝ በቃ ተውት እኔ ልጆች አሳስተውኝ ነው አለች ከተወጋሽ በኋላ ገና ልትወጊ ነው ተወግቼ ምን ብዬ ምናምን እነሱ ለተሰራው ኃጢያት ንስሐ ብለው ገዳም ሄደው ነው እኔን ገዳም አስጠርተውኝ ማለት ነው ገረሴ ዮሐንስ ግን አንቺ በዚህ ልብሽ እኔ ላይ ወድቆ ከሆነ ይቅርበይ አሁንም ከፖሊስ ጣቢያ አሁንም ይሄንን እየሰሙ ነው አሁንም ይሄ ሜሴጅ ከፖሊስ ጣቢያ መውጣት ይችላል የኡነቴን ነው ምልክ ለ10 አመት ቴሌ ውስጥ ይቀመጣል እንደ ባንክ ቤት ምትላላከው ሜሴጅ መውጣት ይችላል ቀጥታ ከፖሊስ ማጻፍ ነው የኔን ስልክና የልጁን ስልክ ማስወጣት ይችላል በጣም ደስ ይያለኝ ነው ማደርገው ልንገርክሽ ይሄ የሚተባበረኝም እግ አካል ካለ በጣም በጀግንነት ዝግጁ ነኝ እንደዚህ አይነት የወረደች ሴት አይደለም እኔ የፈትለ ወርቅ አበበ ልጅ ነኝ ያሳደገችኝ እናቴ እንጀራ ሸጣ ሀብት ሲመጣባት ሀብት መጣልኝ ሳትል ባሏን ደብቃ ለባሏ እመቤት የሆነች እናት ናት እኔን ያሳደገችኝ የሷ ልጅ ሆኜ ነው እንደዚህ ወረደ ነገር አላደርግም በጠላት እኮ ቻው በቃ ብዬ እኮ ሜድ እየተቻለ ይሄን ብላኝ ነው ምናምን አፈረሱም ማሉ ባልታይን ማድረጉ ሌላ ምን አርገውሽ ያቃሉ 4 አመት ሙሉ በጥባጭ ነው ሆኜ ኖርኩ ምናልባት ደውሎ ነግረውም ሊሆን ይችላል ማንንም ሰው ከኔ ጋር ጓደኛ መሆን ከፈለገ ስለ ሰው ነው ጋር መጣው አያወራ ወስጄ ነው ማላተማቸው ሁለቱ ነው የዚችንም ኃጢያት አልሸከምም የዚችንም አልሸከም ጆሮ ውስጥም እንዲገባ አልፈልግም ከሰማው ግን ይሄው ማን ያዘዋል እንዲ ብሎ ያወራሽ ነው ሴትዮ ስም ይጅግርሽን ነው ማለት that's good እንጂ አንዘል እኔ እንዲ ብሎ ብዬ ስላንተ እንዲየበለው ለምን ሳትከፍለ ነው በነጻ ትኖራለህ በሰርቼ ባከራዩ 10,000 ብር አከራየዋለሁ አይሙሬን በነጻ በልቤ በነጻ ውዷን ይሄ ነገር ሁሉ ያበጣበጣቸዋል እነሱ እንድትጠየቁ ካልፈለጋችሁ መጋጠም ካልፈለጋችሁ ለኔ አታውሩ አንድሽም በነጻ ነው ህይወት ውስጥ አትኖሪያትም ከዛም በጣም ምን ችግራችን የነበረው ይሄ ነው በነገራችን ላይ ሰምታ ለምዝም አትልም ነው ከዛን የመጨረሻው ነገር ምን እንዳረኩኝ ታውቃለህ ምታወራው ልጅ አለች አይደል ለኔ እሷም ስትጠይቅ ሽምጥጥዛ እነሱም ሽምጥ አንዴነ ቋንቋ ያወራሉ ይሄ ቅጠል ነው ብለናል እናንተ መልስ ምን ሰጣው በቃ እንደዛ ሽማግሌ ፍለፊት እኔ አፍሬ ይወጣሉ ከነባለ እግራቸው ላይ ወድቀን አልቀሰን ምን ብለን ይቅርታ ጠይቀን ተተፍቶብን እንወጣለን ከዛን አንድ ቀን ሪከርድ እናርጋታል ሰካራም መስዬ ወይ አልሽ ከንግሪ በኋላ አጥፍታችሁ ልጠፋ ነው ተምኛለሽ መስቲ ያሉኝም በሙሉ ለአንድና ለመጨረሻ ጊዜ ንገሪኝ ተስፋ ቆርጬ እየጠጣሁ ነው እኔ ልጋብዝሽ አልኳት እሺ አንድ ሰዓት ከምናምን ሪከርድ ያደረኩት እንዴት እንዳለፍኩት ነው በቃ እኔ ለራሴ ይገረመኝ ልጅ አርጌ ልኬ
ምን ሆኗል መሰለክ ይሄ አሁን እንግዲህ ልጅ ምናምን የተባለው ወሬ ያለ አይደለ እሱ ተስፋፍቶ ድብድብ ውስጥ ገብቶ ብዙ ነገር ወጥቶ እኔና እህቱ ተጣልተናል በዚህ ወሬ ምክንያት ኮንዶሚኒየም በመጣው ማለት ነው ሄጄ ግቢያቸው ውስጥ ደብድበውኛል ምንድነው ከኔ ያላቸው ችግር ለመጠየቅ ብዬ ሄጄ ማፈንክታኛለች እዚህ ጋር የሱታናሽ ሲስተር ተከሰሻለሁ ፖሊስ ጣቢያ አሁን ይሄን ሪከርዶስ ካላኩላቸው ነገ ጧት ጣቢያ ልገባ ነው አራስ ዛንጥዬ ለሊቱም በሙሉ ቻይ ስሚ ያንዳንዴ ስታወሪክ ስትክጄ ነበረው ከዛም በኋላ ምን አደረጉ ለሷም እንኳን አልማሯትም ጎረቤት ሰበሰቡና ካፋቱ ሮጣ ጠፋች 15 ቀን የሚያክል ውጪ ቆየች ሽማግሌ ሰብስባ ምናምን ታርቃ መጣች ስትመጣ ሰምኛለሽ እቴ ያልኳት እቺን ጉዳይ ሰፈር ውስጥ እኔ ምን ሆኛለሁ መሰለኝ ይህንን እንተንፍስ ወደ እናንተ ያቀረበው DMC Real Estate ነው ቤት ለመግዛት ኢትዮጵያ ውስጥ እንደዚህ ዘመን እጅግ በጣም ምርጥ አማራጭን የያዘ ዘመን የለም እዚህ ጋር በመናስቀምጠው ስልክ እየደወላችሁ የDMC ሳይቶችን ማየትና እንዲሁም ደግሞ ሰሞኑን ያስቀመጡትን ቅናሽ ማየት ትችላላችሁ እናመሰግናለን ሆም ብዬ ሰው በሰላም እንዳይኖር መበጠበጥ የኔን ችግር ያልተረዱ ሰዎች ገባክ ጎረቤት ተሰበሰበና መጣ ተከፈተ ሪካርዶ ቋጭ ብለው አንድ ውድ ሙሉ ሰዎች ክርስቶስን ከዛን እናቴ ዛን ሰዓት ተነስታ ምን አለች ይሄን ሁሉ በደል እየሰማች እህትየው ምን አለች እኛ ስንቀልድም በጨዋታ ማል ምናወራው ነገር ሁሉ እሷ ቤተሰብ ሆና ቁጭ ብላ እየሰማች ወንድሜው ሚስት ማለት ነው እየሰማች እንዴት እየደወለች ለሷ ተነግራታለች እንግዲህ እሷ ቤተሰብ ስለሆነች ከሷ ጋር ያወራሉ እኔ ባዳ ስለሆንኩ እንደዛ ነው እኔ ተረጎምኩት እንዴት እየደወለች ተነግራታለች ብላ ትላለች ማለት ነው ለሽማግሌዎች ይከፈት ተከፈተ ተሰማ እናትየው በዛው ተነስታ ይሄ ሁሉ በደል እየሰማች አንድም ቀን ግን ለኔ መልካም ነገር ለመስራት ወደ ኋላ ሳትል መኖራ ምን አይነት ቤተሰብ ወልዶ እንዳሳደጋት እኔ አላውቅም ያለችው በእለቱ የነበሩ ሽማግሌዎች አቶ አጥሬ አምቡላንስ ሹፌሩ ድሉ መታቀው ከሆነ ጤና ጣቢያ ሴቻ የወይዘሮ ደመቁ ባለቤት ስማቸው ስለረሳው ነው እነሱ ነበሩ ቃቆምና የምትባል የኔ ጓደኞች አሉ እንደዛ ብላ እኛ አጥፍተናል ይቅርበይ ከልብሽ ይቅርበይ ነው ተባለው ይዛቀ ይሄን ሁሉ ተሸክመሽ እየኖርሽ እንደሆነ አናውቅም በዚህ ውስጥ ግን ተደብድቤያለሁ ተሰድቤያለሁ ተዋርጃለሁ ምንም አይመስለኝ ይቅርታ ጠይቂሽ ማግሌ ታምጣ ሲባል እሺ ቢየጀን ሜዶ ጉሜው ለነሱ ነው ለኔ አይደለም አሁን የጋሞ አባቶች ጉዳይ የቱ ጋር ነው ያለው የጋሞ አባቶች ጉዳይ ጠየቋቸው እህትየውም ሁሉም ነው የመጣውት ሲጀመር መምጣት አልነበረባቸው እውነቱ ላይ ስንመጣ ለምን በል መሬቱ የእናትየው ነው እናትየው ናት መቅረብ ያለባት ቤቱ የተሰራበት ከዛን ውጪ ደግሞ እኔ ያገባሁት አንተነ መለሰን ነው ሌላ ሰው አላገባው በእውነት ብታምን ባታምን እስካሁን ድረስ የኔ ቤተሰብ የዚህ የዩቲዩበር አስተያየት አልጻፉን ኮሜንት ይሄው አስቻለው ግርማ የሚፈልጉ ነው ካገኛችሁ ቀጣል ወንድምሽ አዎ እህቴም የምስራች ወርቁ አንድ ሰው የእህት ባልሆነ ማን ሆነ የሱ ቤተሰብስ ሙሉ ኮሜንት አለ እያወጣው ላሳይክ ይችላል ኮሜንቶቹ ምንድነው ያሉት ታናሽ እህቱ እዚህ አዲስ አበባ ናት ያለችው ሴትየዋ የአይምሮ ችግር ያለባት ይመስለኛልና ደና ቤተሰብ ካላት ወደ ጸበል ይሰጣል ታቀታለሽ እና ስሟ እዚህ ጋር ከና አባቷ ድቅም ተፎገሩት በሱኮ ነው የፌክ አካውንት እንኳን አልነበረም ምን አሉ ግን አንቺ ቤተሰቦች ኢንተርቪው ሲያዩ ወንድሜ መኖርን ትችያለሽ ተመክረሽ ነበር አልሰማም ብለሻል ተያያለሽ ነበር ትዳሩን አዎ አሁንም ግን እኔ የጋሞ አባቶች በሚሉት መታፈቅሪው ከሆነ አይንሽ ላይም ደግሞ ይታያሉ የተወሰነ ነገር ነው በጣም እሺ ልጅሽም እውነትን በማከላችሁ ስላለች እና እሱም ደግሞ ምናልባት ሲያይ ሊጸጸት ይችላል ቤተሰቦችም ሊረዱ ይችላሉ መታረቅ ብትችሉና ለልጅሽም አባት ብትሰጫት ጥሩ ነው ባይነኝ እኔ ከተቀየረ ደግሞ ጭንቅላትም ጥሩ ከሆነ ወንድ ልጅ ደግሞ ሊቀየር ይችላል ምናልባት ይሄን ሁላ ቪዲዮ አይቶ እንደገና ደግሞ ተፋቅራችሁ ሁለታችሁን አንድ ላይ ጎን ለጎን ያርገ አንዴ ምን አለኝ መሰለ ካንተ ቪዲዮ በኋላ እኔ የሆነ ቪዲዮ ሰርቼ ለቀኩ ከዛን አየና ሁላችሁም ማለት የራሳችሁን ህይወት አድምቃችሁ እየኖራችሁ ማን እናትየው ቤተሰቡም በቃ የሚቀባበሉትን ተቀባበሉ የራሳቸው ላይፍ እየኖሩ ነው እኔም ልጄን ተቀበልኩኝ የራሴን ህይወት እየኖሩ እኔ ነኝ ልጄንና ቤቴን ያጣሁት ብሎ ሲል ማስመሰልህን አቁም ብዬ ሆዴ እንዳይራራው የዝግት ተሎ ስልኳን የባል ቤተሰቦች
የምሬን ነው የምለው የባል ቤተሰቦች የኔም ብቻ አይደለም የሁሉም ኢትዮጵያ የሚፈርሰው ትዳር በባል ቤተሰብ ነው አብዛኛው ዋካችሁ የናንተ እህት ስታለቅስ ደስ እንደማይላችሁ ሚስቱም ልጃችሁ አግብተው የመጣትም ሴት ቤተሰብ አላት እነሱ እኔና ባለቤቴ ብቻ ብንሆን አንጎዳዳም የተጎዳዳ ነው ቤተሰብ ገብተው ነው ወንድምየው እኔን የወርክ 15 ቀን አራሶኝ ኦፕራሶን በርግጫ መጥቶኝ ወድቄ እሱ ታስሮ እኔም 6 ቀን መርፌ ተወግቼ ድኛለሁ ይሄን ማና መጣው የባሌ ድክመት ነው ወንዶችም እባካችሁ ስለ ድንግል ማርያም ሚስቶቻችሁን አክብሩ ወይ መኖር ካልቻለ አያግባ በቃ ሰው ይታ ያበላሽ ልጄ ለምን እውነት እንዳልኳት ታቃለ ሁሉም ነገር ውሸት ሆነና በአንድ ምሽት ያቺ ሰክሬ እንዳወራሁት የሆንኳት ቀን ማለት ነው ሁሉም ነገር በአንድ ምሽት ውሸት ሆነና በአንድ ስልክ ጥሪ ልጄ ብቻ እውነቱን አወጣች እዛ ውስጥ ለኔ የለፋህለት የደከምክለት ምን ያልክለት እኖራለሁ ብለክ ስፔሻሊ ለሴት ልጅ ትዳር ህይወት ነው መከበሪያዋ ነው ጌጧ ነው የኔም በእግዚአብሔር ጋር ሄድም እንዴ የሌላይቱ እህትም በእግዚአብሔር ጋር ሄድም እንዴ ወንዶችን የምትበድሉ ሴቶች የእውነት አቁሙ ለገንዘብም ብለሽ ትዳር እንዳትመሰርቺ መስራት ትችያለሽ የትም ሀገር ሁኚ ፍለጪ ድከሚ ገንዘብ ይመጣል የልብሽን ሰላም ግን ለገንዘብ ሰጥተሽ ወይም ሰጥቼ ማምጣት አልችልም ሰላም ከሄደች ሄደ ማዋጣት በመትችለው ነገር አዋተክ ኑር ልክ እንደ ዶሮ ለምታዋጣው ምንድነው እንቁላል ነው ትርፏን ነው የምትሰጥክ በሬ ግን የሚያዋጣው ምንድነው ስጋውን ነው የሚያዋጣው ሞቶ ነው የሚያበላው እናቴን ወዳታለሁ ይላል የእናቱን ጡት ጠብቶ አድጓል ሚስቱ ታዲያ የሱ ልጅ ያጠባች አይደል እንዴ አባቴን ወደዋለሁ ላለው አባቴን እየቆጣኝ ተንከባከበኝ እየወደደኝ ልጄ ያለ የገጸጸ ያኖረኝ ነው አይደል ግን ሲገጽስ አድምቶ አይደለም የሚገጽጸው አባት አቁስሉ አይገጽጽ ሳታቆስል እኮ ሚስትን መገጸጽ ትችላለህ እኛ ሴቶች ደካሞች ነን ምን ነበር ውሃ የነካው ርጥብ ሸክላ ታቃል ብታነሳው ዛው ይቀራል እንጂ እጅህ ላይ አይመለስም ሴት ልጅ ማለት እንደዛ ናት ስለ ወንዶች ያለች ኮንክሉዥን አሁን ምንድነው ወንዶችን እንዴት ነው የምታያቸው ወንዶችን በመጥፎ እንዳላ የኔ አባት አለ ምሳሌ ጥሩ ወንዶች አሉ እመኝ በጣም ጥሩ ወንዶች አሉ ከዛ ውስጥ አንዱ ነኝ ትላለህ አላየንም እሱ ሳገባ ታያለሽ ታሳየኛል ቢያ አስባለሁ ያው እኔን ተደብቄ ባላገባ የኔ ስተት የቱ ጋር መሰለ እሺ ሁለተኛው ትዳር ሲመጣ ምህረት እስቲ ረጋበይ ቀስበይ ለምን ይሄ ነገር ለምን የተጣደፈ ይመስልሻል እስቲ መጽሐፍ ቅዱስ አንብቢ እስቲ ጥሞና ጊዜ ወሰጂ ምናምን አላልኩም ከጋሩ ያመለጠ ፈረስ ነው የሆንኩት ሴት የጠለፈ ፈረስ እንደዛ ነው የሆንኩት ማስተዋል ብዙ ጊዜ ምን ይላሉ ሳይንስ የተጠና ጥናት መጀመሪያ ትዳራቸውን ያፈርሱ ሰዎች ሁለተኛውን ያፈርሳሉ ሶስተኛውን ያፈርሳሉ አምስተኛውን ያፈርሳሉ መቼ ቆም ብለው ካላስተዋሉ ምንድነው ከዚህኛው ግንኙነት መማር ለምንድነው ይፈጠነው ምክንያቱም ፊገር አውት መደረግ መቻል አለበት ያውሻል ስትሄጂ የመተሽ እንቅፋት ስትመለሽ ከመጣሽ እንቅፋቱ አንቺ ነሽ ይባላል እንዳልሽው የጥሞና ጊዜ አሁን ግን ብዙ ሰዎች እየደገፉሽ ነው ዛሬም ያለ ነው እንግዲህ በዲኤምሲ ሪል ስቴት ውስጥ ነው እንግዲህ ዲኤምሲ ከሴቶች ጋር ይሰራል ሴቶችን ኢምፓወር ያደርጋል የምህረትንም ስቶሪ ተመልክተው እኔ ጋር ደውለውልኝ ነበር እሷንም መደገፍ እንደሚፈልጉ ስራዋ ላይ ኑሮዋ ላይ ልጆቿ ላይ ሊደግፏት እንደሚፈልጉ ጠይቀው ነበር ለዛ ነው ቀረጻውን እዚህ ያደረግነው እዚህ አጠገባችን ሚኒሊክ ደሳለኝ የዲኤምሲ ማናጀር አብሮን አለ እንኳን ደህና መጣ ማኒ የምህረት ታሪክ እንዴት አየኸው ጠንካራ በጣም ጠንካራ እኔ እንደውም ለትጌጣይቱ ይሻለው እትጌጣይቱ ቢያታለና እናንተ በጣም የተጎዳች መስሏችሁ ነበር እሷ ግን ኢነርጂዋ የሚገርም ነው ሞራሏ ያላት ወኔ ምናምንና ገና ብዙ ታምር የምትፈጥርታችን ነች በዛ ላይ ደግሞ ዲኤምሲ ሪልስቴት ደግሞ ብዙ ጊዜ እህቶችን እናቶችን የሚያበረታታ ካምፓኒ ነው ምክንያቱም ዲኤምሲ ሪልስቴት ሲመሰረት መጀመሪያ ኢኒሻል ነው የአቶ ዳንኤል እናት ናቸው ወይዘሮ ቀለሞ ይባላሉ እና እሳቸው ወደ ቢዝነስ ሲገቡ የራሳቸውን ቤት አስይዘው ከንግድ ባንክ 500,000 ብር ተበድረው ከዛ በኋላ ነው ተቋቁሞ ምን ብለው እዚህ ደረጃ ይደርሱ ማለት ነው ስለዚህ ለዛ ነው ትልቅ አክብሮት ለእናቶችና ለእህቶች ያለ ማለት ነው አሳድጋችኋል ደግሞ ይሄ ትልቅ ነገር ነው በጣም ባለፈው ስመጣ ከነበረበት አንደኛ ፍሎር ላይ አንዱ ህንጻ ጭራሽ አልወጣም ነበር ግን አሁን ወጣ በደም ይሏል እስከ ስንተኛ ፍሎር ደረሳችሁ አሁን 13 14ኛ ፍሎር ደርሰናል really
በደንብ እየሰራን ያለ ነው 24 ሰዓት ነው 24 hour ነው የተሰራ ያለው እንደ ባለፈውም እንደ ጎበኘው ሳይት ላይ ልጆቹ ከዛ ይወጡም 24 ሰዓት ሰራው ራሱ እየሰራ ያለው አሁን ለምሳሌ ውጭ ሀገር ያሉ ሰዎች አሉ እዚህም ሀገር ያሉ ሰዎች አሉ የክፍያ አማራጮቹ እንዴት ናቸው ምን እናንተ ለየት ያደርጋቸዋል ውጭ ሀገር ሆኖ ደግሞ እዚህም ዘመድ የሌለው ሰው ከናንተ ጋር መግዛት ይፈልግ ኦብቪየስሊ 30 ዓመት የቆየ የሚታመን ካምፓኒ ነው ምን አማራጮች ናቸው ያሉት ምንድነው ማድረግ የሚችለው ያው ዲኤምሲ ማለት ያው ብዙ ሰው ያውቃል ያው አብሪቬሽን ነው ዳንኤል ማሞ ኮንስትራክሽን ሲሆን አሁን ደግሞ ያው ኮንስትራክሽን ተበለ ወደ ካምፓኒነት መተናል ማለት ነው ብዙ አይነት ሲስተር ካምፓኒዎች ስላሉት ማለት ነው እና ዲኤምሲ ነው ከሌላው የሚለየው ምንድነው ያው አንድ ሰው ከመንም በላይ ያው ቤት ሲገዛ ሎኬሽን ነው አንደኛ ለትራንስፖርት አመቺ መሆን አለበት ሁለተኛ ደግሞ ልጆች ከአካባቢ ሲያርቁ ትምህርት ቤት ያስፈልጋል ሶስተኛ ደግሞ ሁሉም ሰው እንደየሃይማኖት ተቋሙ አካባቢ ላይ የእምነት ተቋም አለ ማለት ነው ከዛን ግን ዲኤምሲን አንድ ተመራጭ ያደርጋል ሌላው ካየን ማርኬቱ ላይ በጣም ብዙ አይነት ሪል ስቴት አለ አዲስ አበባ ላይ ከዚህ በፊት ማውራታ 2000-3000 ማት ነው ያለው ግን ምንድነው ዲኤምሲ ለየት የሚያደርገው ኮምፓውንድ ነው ኮምፓውንድ ሲሆን ግቢ ነው ማለት ነው ግቢ ደግሞ ሲሆን ልጆች ከቤታቸው ሲያርቁ ሁሉ ነገር አክሰስ ያገኛሉ የልጆች መጫወቻ ስፍራ አለ መዋኛ ገንዳ አለ ሱፐርማርኬት ቤተሰብ እንኳን ቢፈልግ ወጥቶ እንኳን የሚገዛበት አማራጭ አይኖርም እዛው ግቢ ውስጥ አለ ማለት ነው ሌላው ደግሞ ቤዝመንት ላይ አንድ ቤትና ሁለት ቤት ላይ ገዛ ቤዝመንት ላይ እንሰጣለን ሁለት ሶስት ደግሞ መኪና ደግሞ ላለው ኮምፓውንድ ስለሆነ እዛው አፓርትመንት ውስጥ ማቆሚያ አለ ማለት ነው ግቢ ነው ማለት ነው ሴኩሪቲ የተሟላ ነው ሪሴፕሽን ሁሉ ነገር የተሟላ ነው ማለት ነው እና ከዛን ግን ዲኤምሲ ሰው የሚመርጠው ለዛ ነው ማለት ነው ሌላው ደግሞ ያከፋፈል ሰራታችንን ዲኤምሲን ተመራጭ አድርጓል ምክንያቱም ሌላ ቦታ ላይ ካየን የመጀመሪያ ክፍያ የሚያደርጉት 25 ወይ ደግሞ 15% ነው እኛ ጋር ግን ከ8% ጀምሮ ነው ማለት ነው 8% ከ8% ጀምሮ አዎ ከ8% ጀምሮ ነው የመጀመሪያ ክፍያ ምሳሌ አሁን እኛ ጋር ደግሞ ለየት የሚያደርገው ደግሞ ከስቱዲዮ ጀምሮ አለን የካሬ አማራጭ ስቱዲዮችን 56 ካሬ ነው ባለ 1 69 71 72 ካሬ አለን ባለ 2 ጋር ደግሞ ስንመጣ 112 ካሬ አለን 119 121 ካሬ አለን 124 ካሬ አለን ማለት ነው እና 133 እስከ 148 ካሬ አለን አይ ባለ 3 ይሁንልኝ ካለ ደግሞ ባለ 3 ጋር ደግሞ ሲመጣ ከ139 ካሬ ጀምሮ 144 145 150 ብዙ አይነት አለ ባለ 4 ጋር ደግሞ ከሆነ 170 ካሬ ጀምሮ ይኖራል ማለት ነው ሌላው ለየት የሚያደርገው እኛ ጋር 2 ቤድሩም ሆኖ እንዳይላው 2 ቤድሩም አይደለም ተጨማሪ ሰራተኛ ክላሶችና መታጠቢያ ቤት አለ ያ ደግሞ አንድ ተመራጭ አድርጓል ማለት ነው አሁን ሌላ ቦታ ላይ ተለመደው 2 ቤድሩም ከሆነ 2 ቤድሩም ማለት ነው ያን ለየት ያደርጋል ማለት ነው እና ቅድመ ክፍያዎቻችን ከ8% ጀምሮ ነው ማለት ነው ሌላው ከ3 ዙር በኋላ የመጀመሪያ ክፍያ ይከፍላል ደንበኛው ከዛ ቀጣይ ይከፍላል ከ3 ዙር በኋላ ደግሞ ዲኤምሲ ከባንክ ጋር ያመቻቻል ማለት ነው በባንክ ዋየር ማለት ነው በባንክ ራሱ ድርጅቱ ያመቻቻል ማለት ነው በዲኤችኤል ደግሞ ምንድነው ውጭ ሀገር ያሉት ወንድሞች ሊሆኑ ይችላሉ ማለት ከዚህ በፊት አንተን ላይ ብዙ ደንበኞች መጥተው ገዝተዋል አሁን ምሳሌ አንድ ደንበኛ እስራኤል ነው የሚኖረው በዲኤችኤል ልከንለት ውሉ ልከንለት ክፍያውን ከከፈለ በኋላ ውሉ ልከንለት ሁለት ኮፒ ላከን ሁለት ዶክመንት ይላካል አንዱን ፈርሞ ራሱ ያስቀራል አንዱን ደግሞ ፈርሞ ወደኛ ላከ ማለት ነው ስለዚህ በዲኤችኤል ቤተሰብ ምናምን ሳያስቸግር ምን ሳይል ምናምን መጨረስ ይችላል ማለት ነው እና ይሄ ተመራጭ ያደርገናል ማለት ነው ራሱ ድርጅቱ ነው የሚያመቻቸው ማለት ነው የካሬ አማራጮች ካየን አሁን ምሳሌ እኛ ጋር ባለ አንድ የሚገዛ ሰው ቅድመ ክፍያ 8% ነው 431,000 ነው 69 ካሬ ብናይ ስለዚህ 431,000 ከስተመሩ ጋር ሆኖ እንዳልከው ብሩ እየወደቀ ስለሚሄድ ምንም ባሉ የለው እኛ ጋር ግን መጥቶ ቢገዛ ቤቱን ይይዛል ማለት ነው ዋጋውንም ያስከብራል ማለት ነው በዛ ላይ ደግሞ አቬሌብል የሆኑትንም ዳውን ፔመንቱ መጀመሪያ 431,000 8% ከከፈል በኋላ ከስንት ጊዜ በኋላ ከ8 እስከ 10 ወር አሉ የፎታ ጊዜ አሉ ከ8 እስከ 10 ወር የፎታ ጊዜዎች አሉት ማለት ነው እሱን አድርገናል ማለት ነው ሌላው ባለ ሁለት እንኳን ቢገዛ እንኳን ደንበኛው 650,000 ድረስ ነው ማለት ነው 2 ቤድሩም 8% ማለት ነው ወደ 650,000 ብር አካባቢ አይ ባለ 3 ደግሞ ካለ 910,000 ብር ጀምሯል ማለት ነው ባለ 4 እንኳን ለሚገዛ 1 ሚሊዮን ምናምን ሌላው ደግሞ በተጨማሪ ምን አድርገናል አሁን ዲያስፖራ ወደ ሀገር ቤት ስለሚገባ ለዲያስፖራ ብለን ደግሞ ያወጣኑ ብሎኮች አሉ ዲያስፖራ ቢልዲንግ የሚባል እሱ ቢልዲንግ ላይ አሁን ዲያስፖራ መጠቀም ይችላል ምክንያቱም ቀስ እያለ ሪላክስ አድርጎ የሚከፍለው ብሎክ ነው ማለት ነው ስለዚህ ዲያስፖራ ቢልዲንግ ቁጥር 1 ቁጥር 2 አንድን ማለት ነው ግሩፕ ባየር ደግሞ በብዛት ለሚገዛ 4-5 ሆኖ ለሚገዙ ዲስካውንት አለ ተጨማሪ ዲስካውንት አለ 100% ለሚከፍል ዲኤምሲ ላይ 30% ድረስ ቅናሽ አለ ያ ማለት ምንድነው ባለ 3 መኝታ የገዛ ሰው በትንሹ 2.5 ሚሊዮን ቅናሽ አለ ማለት ነው ስለዚህ ብዙ አማራጮችን ይዘን መተናል ማለት ነው ክፍያው በተፈጸመ በስንት ጊዜ ባለቤቱ ቤቱን ሊረከብ ይችላል መልካም ጥሩ ጥያቄ ነው እንደውም ልጅነትም ሲል ስናርገታ አይዛላችሁ ሲል ሰርታለች መሰለኝ ጥሩ ጥያቄ ነው እንዳለችው የመጀመሪያ ክፍያው 8% ነው ከዛ ቀጣይ 15% ነው ከዛ ቀጣይ አሁንም 15% ነው አሁን እኛ ጋር ፕሮዳክታችንን በፊዝ ለይተናል እስከ 2 ዓመት ድረስ የምናስረከበው ቢልዲንግ አለ 2 ዓመት ተኩል አለ 3 ዓመት አለ
ከዘመልፍ የለም አሁን አንዳንድ ሰው ሪላክስ ሆኜ አሁን ብዙ ጊዜ ዲያስፖራዎች እኛ ጋር እየገዙ ያሉት 3 ዓመት ላይ ነው ምክንያቱም ቤተሰብ ስለሚረዱ ቀስ ያልኩ ሳልጨናነቅ ልክፈል እየሰራው ምናምን ብሎ አሁን እሱ ላይ በደንብ እየገዙ ያሉት ስለዚህ በደንብ ተጠቃሚ ሆኗል ማለት ስለዚህ እስከ 3 ዓመት ጋፕ ነው ያለው ማለት እስከ 2 ዓመት እስከ 3 ዓመት ድረስ በብሎግ ለይተነዋል በፌዝ ሎት 5 ለብቻ ሎት 1 በመንደር ስለለየ ነው ለዛ አድርገናል ምክንያቱም ማለት ዘማ ሙሉን አንድ ላይ ቢልዲንግ ሰርተንት ለማድረግ አይሆንም ግን ምንድነው ቶሎ በፍጥነት ፈልጋለሁ ያለው እስከ 2 ዓመት 2 ዓመት ተኩል ከዛ 3 ዓመት ለይተናል ማለት ነው አመቱ ራሱ እያለቀ ነው በጣም ደስ ይላል አሁን ለምረትስ ምንድነው ያሰባችሁት እንደ ዲኤምሲ ያሰብነው ምንድነው ያው እንዳልኩክ ዲኤምሲ እህቶችን እናቶችን በማበረታታት እንደዚህ በሞራል ተቆጥቶ በመደገፍ ይታወቃል ብዙ ነገሮች ከዚህ በፊት ማድረግናል ዲኤምሲ ላይ መቄዶኒያ ላይ የሚደን ብዙ ነገሮችን አድርገናል ከዚህ በፊት ብዙ እናቶችን ምናም ሰፖርት አድርጓል አባቶችም እንደዛና አሁን ያሰብነው ለምንድነው ለታችን ለምረት ምን አስበናል የ2 ዓመት ቤት ኪራይ ከፍለን ሌላው ደግሞ ለልጆቿ ደግሞ አንዳንድ ነገር ደግሞ ወጪ የሚሆን ገንዘብ ስጦታ ለማበርከት ነው ይጋብዝናት ዋው that's very good ምን ተሰማሽ ምረት እኔ የሚገባኝ ሰው አልነበረም ይሄንን እግዚአብሔር ነው ያደረገልኝ መጀመሪያ መቤቴን አመሰግናታለሁ አሜን ከብዙ ነገር ውስጥ ወጥቼ በህይወት እንድኖር እኔም እንደ ሰው ተከብሬ ከሰው ጋር እንደወራ ሰው እንደሚወደኝ እንዳቅ ያረጋችኝ እናቴ ናት እናንተ እግዚአብሔር ይባርካችሁ አሜን ምድር አላፊ ናት የሰማይ ቤት ትልቅ ነው የሰማይ ቤታችሁን ያሳምርላችሁ አሜን አሜን የሚሰራው ደግሞ በደንብ ይለቅላችሁ ይሰራ ይሸጥ አሜን ይሄንን ቅናሽ ሰምታችሁ የምትመጡ እኔም መጣለው ብላችሁኝ በትንሹ በዚች ስልኬ ወደ 10 ሰዓት ተቀበይናልሽ አላችሁ አላችሁ ገንዘባችሁን በመዝናናት አትጨርሱትና ሰው የምሬድ ነው እርጅናው መግቢያው ነው ቤቱ በርጅና ሰዓት ላይ ሱቅ ብለ ቤት ነው የምትገባው ስለዚህ ለአንገት መግቢያችሁ ብታደርጉ እኔን በተለይ ለኔ ስትሉን እሺ በዛሬ ደግሞ ሷን ብሎ ለሚመጣም በሚስርቴትም ዲስካውንቶችን የማኔዟል ቪዲዮ ላይ የምረትን ታሪክ አይተን ለሚመጣው ስፔሻል ዲስካውንት አላችሁ ሞር ደግሞ ከመምጣት ይልቅ በዚህ በመናስቀምጠው ስክሪን ሰርክ ደውለው ሲመጡ ደግሞ ያው እሷንም ዳይሬክት ያግዛሉ ድርጅቱንም ያው ሰፖርት ያደርጋሉ ያም ሰው ይተከማል ማለት ነው እንደው እኔ ግን ማስበው እንደው ብር ያላችሁ ሰዎች ካላችሁ ለዚህ ሴት ቤት መግዛት ብትችሉ ደግሞ ለኛም ትልቅ ነገር ነው ወይም 2ም 3ም ሆናችሁ ዋጋውን ቼክ አድርጉና ባለ አንድ መኝታ ሩም ይገብታል ሁኖስ አንዳንድ ሰው እግዚአብሔር ብዙ ሰው ባርኮቱን ሊሆን ይችላል እኛ ደግሞ መተን ቪዲዮ ቀርጸን እንደገና እግዚአብሔር እናመሰግናለን ቅድም የ30,000 ብር የሰጣት ሰውዬ ልጇ ታሞ ወደ እግዚአብሔር ወሮራ ትልቅ የእምነት ታሪክ ነው ግን ማን ያውቃል ምናልባት ዲያስፖራዎቹን ትሆኑ ትችላላችሁ መጀመሪያ እዚህ ጋር ባስቀምጠነው ስልክ ዋጋውን ሂሳቡን ጠይቁ ሰው ካላችሁ ኢትዮጵያ ውስጥ ደግሞ ኑና ሳይቱን አስጎብኙ ትልቅ ሂጅ ነው ዲኤምሲ ሪል እኔ ራሴ ጎብኝቼ ስላየሁት ነው ይሄን የምናገረው ዝም ብሎ ሳይሆን እኔ ሄጄ ጎብኝቼ የሚሰሩበትን መሳሪያ የሚበይሉበትን ብየዳ ሰራተኞቻቸው ቲማቸው ሴልስ ቲማቸው ሄጄ አይቻሉ ግን እናንተ ኑና ደግሞ ወይም ሰው ካላችሁ ታሙ ሰው ካሉ ቼክ አስተደርጉ በተለይ ደግሞ ለዚች ሴት እንደው አንድ ቤት እኔም እዚህ ምድር ለዚህ ቤት የለኝም አዲስ አበባ ችግር የለውም ይደርሳል እኔ ችግር የለውም ይደርሳል ግን መግዛት ብትችሉ 5ም 6ም 7ም ሆናችሁ 10ም ሆናችሁ ተነጋግራችሁ ቤት ብትገዙና ያጣችሁን ቤት መካሻ እንድታገኝ ብታደርጉ ትልቅ ነገር ይሆናል ግን አነሰም በዛም እዚህ ጋር ባለው ስልክ ቁጥር ደውሉና ደግሞ ቤት ግዙ ትናንትና ዛጂም ስዊሚንግ ፑል አላችሁና ፑል ውስጥ የዋኘው አንድ 18 ዓመት ባንክ የሰራ ሰው አገኘው ማኔጀር ነው ባንክ ማኔጀር ነውና ያደንቀኛል ኮንቴንቴን ይከታተላል መጥቶ ለምንድነው ቤትና ቋሚ ንብረት እየረከሰ ያለው አልኩት ማኔዘዋል ብር ካለ ቶሎ አሁን መግዛት አለበት ያለኝ ነው ምነግራችሁ yes ምክንያቱም አሁን ባንኮች ብር ይዘዋል ህዝቡ ጋር ብር ስለሌለ ነው ዲያስፖራው ጋር ደግሞ በተወሰነ ብር አለ ከትንሽ ወራት በኋላ መንግስት ላላ አረጋዋለው ባንኮች የማበደር ፍሪደም እሰጣቸዋለሁ ይላል ይሄን ሲያደርግ ሰዎች ቶሎ ተበድረው ቋሚ ንብረት ይገዛሉ ኢትዮጵያ ውስጥ ኑሮ የተወደደው ለሸቀጣ ሸቀጡ ነው እንጂ የቋሚ ንብረት የቤት ረክሷል መኪና ረክሷል ይሄ የሚገርም አጋጣሚ ነው ዓለም ላይ ያለው ትልልቅ የቢዝነስ ሰዎች ይሄን አጋጣሚ ይዙና በረከሰ ሰዓት ገዝተው ቁጭ ያደርጉታል ተከክል ከዛ ከሆነ አመት በኋላ ከሆነ ወር በኋላ ምንም ነገር ሳይሰሩ ነው የሚያደርገው ለምን ቀነሰ ካላችሁ ባንኮቹ ስለያዙት ነው እንደሚለቁት ደግሞ ጭምጭምታል ስለዚህ ገንዘብ ያዛችሁ ዞሮ ከቤት ኖሮ ከመሬት ይባላል ወደ ቤታችሁ መምጣታችሁ አይቀርም ውጭ ሀገር ያላችሁ ሰዎችም ካላችሁ ይሄን አጋጣሚ
ተጠቀሙት ብዬ ነው የማስበውና የምትይው ነገር አለ ምንድነው? እኔ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አሜን። እግዚአብሔር ያክብርልኝ ሁላችሁንም። አሜን። የእውነት ከማን ያዘዋል ሰራተኞች ጀምሮ ከዛን በተረፈ ደግሞ እባካችሁ ቀንሳለሁ ብላል ቃል ገብታል አቃልን አጣጥም ዲስካውንት እናደርጋለን። በዛ ላይ ደግሞ ግሩፕ ባየር የሚባል የእናንተ ነገር ደግሞ ሲበዛ በዛት ብዙ ሆኖ ሲመጡ እኔም ቤት ላገኝ ይችላል በዚህ አጋጣሚ። ስለዚህ እባካችሁ እድሉን ተገበል ሴልስ እናርጋት እንደ አክቲቭ ነች በደንብ ነው የምትሰራው ያስባል። ወይ ጎበዝ ነች። ዲኤምሲ ግን ታቋሪች መስል ባለሳሳት አርባ ምንጭ ወላይታው መንገድ የገነባው ድርጅት ነው ባይዘው አውቀዋለሁ። ታገለች ዲኤምሲ ሐዋሳ ላይም በጣም ይታወቃል። ከእናንተ ጋር የሰሩ ልጆች እኛ የእንትን ያልንበት አባቴ የሚሰራበት የነበረ ሲያግዝ የነበረበት ህፃናት ማሳደጊያ ያለ ኦኬ ከዛ የወጡ ልጆች እናንተ ጋር ሰርተዋል። ዲኤምሲ ነው ሐዋሳ ፌመስ ነው። አርባ ምንጭም ይታወቃል። 30 ዓመት ምናምን ነው ታራው ዲኤምሲ እና ሐዋሳዎች ወደ አዲስ አበባ እንግባሽ ኑ። በጣም ከልብ አድርገን እናመሰግናለን። ለኛም ይሄን የመሰለ ስፔስ ስለሰጣችሁን ከኛ ጋር አብራችሁ ስለምትሰሩ በጣም ኢንስፓየር ስለምታደርጉን ከልብ አድርገን እናመሰግናለን። እንግዲህ ለምህረት አሁን ኦፊሻሊ ይሰጣታል ማለት ነው። የ2 ዓመት የቤት ክራያውን የሚሆን በጣም የሚያሳርፋት ነው የሚሆነውና ለልጆቿም ደግሞ አንዳንድ ነገር የሚሆን ነው። ዲኤምሲን ከልብ አድርገን እናመሰግናለን። አክብሩልን ክብራትና ክብራት። ዋው ኦኬ እንግዲህ በርቺ እንግዲህ ከዚህ በልጠም ደግሞ ተጋገዛለን። Thank you so much ከልብ እናመሰግናለን። አመሰግናለሁ። ክብራትና ክብራን ፕሮግራማችን ይህንን ይመስል ነበር። አዲስ ሰዎች ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እዚህ ጋር ባስቀመጥነው ቁጥር ዲኤምሲዎች ጋር ደውሉላችሁ። በቀጣይ ጠቃሚ እንተንፍስ እስክንገናኝ ድረስ እግዚአብሔር አምላክ ቸር ያቆየን። Thank you so much